ተነስተልን ገለጣው እግዚአብሔር ይመስገን። እንዴት አደርክ መሳይ? ደናንን ገለጣው እንግዲህ ዛሬ መግለጫ በመግለጫ ሆኗል። ጫወታው መቀሌና አዲስ አበባ መግለጫ ወጥተዋል። የአዲስ አበባው ያው የብልጽግና ፓርቲ ምክር ቤት መግለጫው ነው። ከሱን ጀምራለን። ብልጽግና ፓርቲ ገደል ጫፍ ላይ ቆሞ ይፎክራል። ገለጣው አፋፉ ላይ ሆኖ ዘራፍ እያለ ነው። እንዴት አየው መግለጫውን? እኔ ዛሬ እንደው ሳስብ የነበረው ሳዳምጥ መግለጫውን በደንብ ነው ያዳመጥኩትና ሲነበብ በኢትዮጵያ ቴሌቪዥን በዋልታ ምናምን በሚባሉት ተነቧል። እና የመጀመሪያው ነገር አይ ቲንክ የስነ ልቦና ሰዎች ይሄንን ማጥናት አለባቸው። ስነ ልቦናው ራሱ የነዚህ ሰዎች እዚህ ምክር ቤት ይሄን መግለጫ ያወጡ ሰዎች ተሰብስበው ሳይኮሎጂያቸው ምንድነው የሚናገሯቸው ነገሮች መጠናት ያለባቸው ይመስላሉ። ሰይጣን የተሳከሩ ጤነኛ አይደለም። አንድ ጤነኛ ያልሆነ ሰው የሚናገረው ነገር አለ አይደለም። አንዳንዴ ከምህዋሩ ወጥቶ ዝም ብሎ ሲናገር ይጠናል። ምንድነው ይሄ ሰው ጤነኛ ነው ወይ ተብሎና እነዚህ ሰዎች ሳይኮሎጂያቸው መጠናት መቻል አለበት። ስለ ጠላትነት ነው የሚያነሱት። ጠላት እንደመጣ ይፈራሉ። እንደ የጠላት ምንድነው ጥላውን የሚፈራ ሰው አለ አይደለም። እንደዛ አይነት ፍራቻ አለባቸው። ሰው ይጠረጠረናል ብለው ይፈራሉ። ስለዚህ ኢትዮጵያ ያለ ጥርጥር አድጋለች ነው የሚሉት። ያለ ጥርጥር በእጅ የሚነካ ነው፣ ሄዶ የሚታይ ነው፣ ሚሊዮን ምስክሮች አሉን ይላል መግለጫው። ያለ ጥርጥር ኢትዮጵያ እያንሰራራች ነው ምናምን የሚሉትን ቃላት ስናይ የተጠቀሙባቸው ቃላት ሳይኮሎጂያቸው ትክክል አይደለም። እና የመጀመሪያው ነገር ምናልባት እናንተ በስነ ልቦናም በምንም ጥናት ያላችሁ ሰዎች ምሁራን ይሄ መታየት አለበት። ከፖለቲካ እንትን ወጣ ያለ ነው፣ መጠናት አለበት። አንድ ሰው ጤነኛ ሳይሆን ሲቀር የሚናገራቸው ነገሮች ምንድነው የሚያሳዩት በሚለው ላይ ባለሙያዎች ትንታኔ ቢሰጡ መሳይ አንተም ሰው ቢገኝ አንድ ሰው በዚህ ጉዳይ ላይ አስተያየት የሚሰጥ ሰው በጣም ጥሩ ነው። ጤነኛ አይደለም፣ ቃሎቹ በሙሉ ጤነኞች አይደሉም የሚጠቀሙባቸው ቃሎች። በጣም በእውነት ሀገር የሚመራ ሰው ብልህ ሰው ያለባት ምድር ናት እንደምታውቀው። ብዙ ልጆች አፍርታለች። እና አሁን እኔ ይሄኛው ሳይኮሎጂ አለው ብለው ከዚህ መንግስት ቅቡልነት ከማጣት በኋላ በተለይ አንዳንድ ገዢዎች ይሰክራሉ። ባለፈው ጊዜ ፕሬዚደንት መንግስቱ ኃይለማርያም እንትን እያነሳን ነበርና የቅርብ ሰዎቻቸው ሲናገሩ ኋላ ላይ ወደ ዚምባብዌ ከመሄዳቸው ቀደም ብሎ ባሉት ወራት ውስጥ ይሳደቡ ነበር አሉ መሰለኝ። በቃ ቢሮአቸው ጠርተው ከፍ ዝቅ አድርገው ተሳድበው ይልካሉ። እና ሁኔታዎች ከቁጥጥራቸው ውጭ ሲሆኑ ሰው የሚሰክርበት ጊዜ አለ። እና ያን ጊዜ ሌላ ሀገር ያለ ሰው አንተ ስነ ልቦና ችግር አለብህ እንደዚህ ሆኖ ሀገር ታንክና ባንክ አትይዝም ተብሎ ቶሎ አንጠልጥለው ያወርዳሉ። እኛ ሀገር አሁን አብይ አህመድ ከፍተኛ የስነ ልቦና ኪሳራ ላይ ነው ያለው። በአጠቃላይ ፓርቲው አባላት ይህ ንግግር ጤነኛ አይደለም በአጠቃላይ። ለዚህ ነው እንደ ባለሙያዎች በተለይ ደግሞ እነሱ አላቸው ካታጎሪስ አላቸው አይደለም። ከዛ ጋር አያይዘው እንደበለጠ እንትን እንዲሰጡት ብዬ ነው ያነሳሁት መሳይ። ምናልባት ይሄን ካልኩ በኋላ ባንተ ሐሳብ ላይ ግን የተነሱ ነጥቦች በጣም አስገራሚ አሉ። እነሱ ላይ ብንወያይባቸው ጥሩ ይመስለኛል መሳይ። አሁን ምንድነው የሚሉት? አላማው በመሰረቱ በትግራይ ላይ ይመስላል። አንደኛው በትግራይ ላይ ጦርነት ለማስነሳት አንዱ ኦብጀክቲቭ እሱ ነው የሚመስለው። ምንድነው የሚሉት? ከዚህ በፊት የሰሜኑን ጦርነት ድል አድርገነዋል የኢትዮጵያ ሕዝብ ታውቃለህ። አሁን ተመልከተው እንግዲህ ምንድነው ይሄ ፕሪቶሪያ ስምምነት ወዘተርፈ የሚባል ከተፈረመ በኋላ ሰላም ሆኗል ከተባለ በኋላ ትግራይ ጋር ግንኙነት አድርገናል ከተባለ በኋላ ዛሬ ድል አድርገናል ያሉ ቆሰቁሰው ድል አድርገነው ግን ቢሆንም ግን ጦርነት እየሸተተው ነው ያለው ነው የሚለው መግለጫው። ጦርነት ናፋቂ ነው እና የጦርነት አምሮት በቃል እንደዛ ነው የሚለው። የጦርነት አምሮቱ አልወጣለትም እኛ ብንታገስም የሚል ነው። እና እንግዲህ ይሄ በቀጥታ በትግራይ አካባቢ ላይ ቁስቆሳ አለ ማለት ነው። የሆነ የጦርነት ደመና አለ ማለት ነው። እንግዲህ መሳይ ይሄ በጣም አሳስቦኛል እንዳንድ ኢትዮጵያዊ። እነዚህ ሰዎች እንደገና ሊነክሩን ነው ወደ ጦርነት እንደገና ወደ ትግራይ ደግሞ የመሄድ አዝማሚያ አለ ማለት ነው። ከህወሓትም ያለው መግለጫ ስናይ እንደዚህ ከረር ያሉ ነገሮች ስላሉበት ማለት ነው። ከዛ ባሻገር ግን ስለ እድገት ያነሱትን አንዳንድ ነገር ልበልና አንተ ጨምሩበት መሳይ። አሁን ምንድነው የሚሉት መሰለ መግለጫው? በዋናነት በሶስት ጉዳይ ላይ ድል አድርገናል ይላል።
ዋና እንግዲህ ሶስት ጉዳዮች ይሏቸዋል። አንደኛው ፖለቲካዊና ኢኮኖሚያዊ ማንሰራራት። ቃሉ ደግሞ ምን እንደሆነ እኮ ያጣቀውም እኮ ያንሰራራ ነው የሚሉት። እንግዲህ ግን የሆነ ማንሰራራት ነው ይላሉ። እንግዲህ ተመልከት መሳይ ያንሰራ ፖለቲካዊና ኢኮኖሚያዊ ነው ያንሰራራው። ፖለቲካዊ ማንሰራራት ምን ማለት ነው? አሁን አገረ መንግስት ረጋ ባለፉት 7 ዓመታት አንሰራራች ኢትዮጵያ በፖለቲካ ለማለት አረጉት። የተናጠ የነበረውን አልጋ የምድሪቱን አልጋ ማለት ነው አረጉት፣ ተረጋጋ ማለት ይሄ ነው። ሁለተኛ በግጭት ለግጭቶች ፖለቲካዊ መፍትሄ ተሰጣቸውና ግጭት ቀነሰ በምድሪቱ ውስጥ። ብልጽግና እናንተ ይሄን መግለጫ ያወጣችሁ ሰዎች ቀነሰ፣ ግጭት እየቀነሰ የፖለቲካ አሸናፊነት እየጨመረ መጥቶ የትጥቅ ትግሉ እየቀነሰ መጥቶ ወደ ቴብል ወደ ጠረጴዛ ሰዎች መጡ ነው በፖለቲካ አሸንፈናል የምትሉት የሚል ነገር መነሳት ያለበት ይመስለኛል። መድብለ ፓርቲ ስርዓት አደገ፣ ሲቪክ ድርጅቶች አደጉ። ይኸውና አቶ ያሬድ ኃይለማርያም ሳይቀር እንኳን ሚዲያ ላይ እየወጣችሁ ሲናገራላችሁ በሚል አይደል ሲያዋክቧቸው የምናየው። ተቋማት አደጉ፣ ምክክር ኮሚሽኑ ቅቡልነቱ እየጨመረ መጣ፣ ፍርድ ቤት እየጨመረ መጣ፣ የሽግግር ፍትህ ተበየነ ወዘተርፈ። እነዚህን ስናይ የፖለቲካ አሸናፊነት አንጥተናል የሚሉት ለዚህ ነው። ሳይኮሎጂያቸው ትክክል አይደለም። ኢኮኖሚውን ደግሞ ተመልከት መሳይ። አሁን የኢኮኖሚ እድገት መቼም ብዙ ጊዜም አንተም ተወያይተህበታል ከብዙ ባለሙያዎች ጋር ብዙ መድረኮች ተዘጋጅተዋልና የኢኮኖሚ ዓላማ ምንድነው? ኢኮኖሚ ልማት ዓላማ ሄዶ መጨረሻው እኮ አልቲሜት ግቡ የሰውን ልጅ ህይወት መለወጥ፣ የዜጎችን ህይወት ማሻሻል እኮ ነው። ሂውማን ዲቨሎፕመንት የሚባለው ወይ ሰብአዊ ልማት ማምጣት። ነግደንም አርሰንም ቆፍረንም ወተንም ወርደንም ሰው እንዳይራም ማድረግ የሚፈልገውን ቤዚክ ኒድስ የሚባሉትን በተለይ ማሟላት ነው። እና ኢትዮጵያ ውስጥ ይሄ ሆነ ወይ? የአስተማሪ እና ሐኪም ምን ላይ ነው ያለው? ይሄ አይበቃም ወይ ነው? ሌላው መካከለኛው መደብ ያፈረሰው ማን ነው ኢትዮጵያ ውስጥ? ባለፈው ያነሳነው ነገር መሳይ ማን ነው በእውነት በኢትዮጵያ ውስጥ ትንሽ መካከለኛው ቁጥሩ እየሰፋ ይሄዳል ይንል የነበርን ሰዎች የኢትዮጵያን ህልም ያጠፋ ፓርቲ፣ መካከለኛው መደብ አፍርሶ ድሃ በድሃ ያደረገ ፓርቲ ኢኮኖሚው አንሰራራ ይልላል። ዛሬ ኑሮ ውድነት ረጋ ወይ? ኢኮኖሚ ገበያ ነርቨስ ነው በጣም። አሁን እንደው ራሱ የሚያወጣው የዚህ ብሔራዊ ባንክ ገዢውን ንግግር ስታይ በሙሉ የሚናገሯቸው ነገሮች የሚያወጣቸው ፖሊሲዎች ገበያውን በጣም ነርቨስ የሚያደርግ ሁኔታ ውስጥ ነው የገባ ነው። ጤነኛ ገበያ የለም። የኢትዮጵያ ብር ለምንድን ነው አቅሙ እያነሰ የሚሄደው? በየቀኑ እየደከመ የአንድ ሀገር ብር እየደከመ መሄድ የኢኮኖሚ እድገት ነው ለነሱ ማለት ነው። እና በኢኮኖሚና በፖለቲካ የሚለው ነገር መሳይ መቼም ህዝብ ይታዘብ፣ የኢትዮጵያ ህዝብ ይታዘብ የሚል ነው። እንደው በዚህ ላይ ከጨመርክ በኋላ ሌላ በአባይ ላይና የባህር በርን በተመለከተ ያነሱት ላይ ትንሽ እንወያይበታል። ገለጣው አብዛኛው የኋላ ታሪካቸው በድህነት የሰነበቱን አብይ አህመድን ጨምሮ ድህነት ውስጥ አስተዳደጉ እንደነበረ ይታወቃልና ድህነት ደግሞ ብዙ ችግሮችን ነው በአስተዳደጋችን ላይ የሚያመጣው። ለዛም ነው ከአእምሮ መቀንጨር ጋር በተያያዘ ይሄ ችግር አብዛኞቹ እንደውም ሁሉ ላይም ማለት ይቻላል በብልጽግና ፓርቲ አመራሮች ላይ የሚንጸባረቅ በመሆኑ ስር የሰደደውን ችግር እንደው ፊት ለፊት ተነጋግሮ ለዛ መፍትሄ መፈለግም ይገባል። ያንን ችግር እንደው አሳንሰንም ባንመለከተው ጥሩ ነው። የስነ ልቦናም ችግር ከዛ ጋር ተያይዞ የሚመጣ በመሆኑ ስለዚህ ነው ጎልቶ የታየኝ ከአንዳንዶችም ጋር ስንስማማ ብልጽግና ፓርቲ አመራሮች በከፍተኛ የአእምሮ መቀንጨር የሚሰቃዩ መሆናቸውን የሚያሳይ መግለጫ ነው ዛሬ ያየነው። እንዳልከው ምድር ላይ መሬት ላይ ያለውን ነገር ፍጹም የተገላቢጦሽ ፍጹም ነጩን ጥቁር ማለት ጥቁሩን ነጭ ማለት እንደዚህ አይነት መግለጫ መቼም ለማን እንደሚነግሩ ወጥተው አሁን ይሄንን መግለጫ የሰጡት የምክር ቤት አባላት እንደው ከተማ ውስጥ ትንሽ ዞር ቢሉ ይሄን መግለጫ የጻፈ እጅ ቢቆረጥ ብሎ እርምጃ መውሰድ ሲገባቸው አብረው አጨብጭበው ይሄን መግለጫ ለኢትዮጵያ ሕዝብ ይዞ መምጣታቸው እንዳልኩ ከስነ ልቦናም ችግር ከብዙ ነገር ጋር ተያይዞ በከፍተኛ የአእምሮ መቀንጨር ውስጥ እንዳሉ የሚያጋልጥ ነው። እንዳልከው ነው ገለጣው። እስቲ ቁጥሮችን እንይ። 30 ሚሊዮን ኢትዮጵያውያን እኮ አስቸኳይ ምግብ እርዳታ ያስፈልጋቸዋል። 5 ሚሊዮን ኢትዮጵያውያን ከቤታቸው ውጭ ያሉት ተሰደው አሁን ደግሞ የጎርፍ አደጋ በተለያዩ የኢትዮጵያ አካባቢዎች ተከስቶ ወደ ዱንካን ወደ ጊዜያዊ መጠለያ የሚገቡ ኢትዮጵያውያን ቁጥር እየጨመረ መጥቷል።
የኑሮ ውድነቱን እንመልከት። ራሳቸው የምክር ቤት አባላት የፓርላማ አባላት ጭምር እኮ የጭማሪ ጠየቁ። ሐኪሞችን መምህራንን እነሱን ተዋቸው እስቲ እንደው ድህነትም ሆነ ምንድነው የሚባለው ይሄ የኑሮ ውድነት አንኳኩቶ እነሱ ቤት ከመጣ በኋላ ትንሽ አቋማቸውን ይቀይራሉ የሚልም እምነት ነበረን። ግን አሁንም ይጋልባሉ። እነሱ መጋለብ ላይ ነው ያሉት። ገደል አፋፍ ላይ ሆኖ መፎከር መሸለል ለምን እንዳስፈለገ በጣም እንቆቅልሽ የሆነ ጉዳይ ነው። በፖለቲካው ቀደም ሲል አንተ እንዳልከው ነው የግጭት ቀጠናዎች አልጨመሩም ወይ? አሁን እኮ ተጨማሪ 3 የግጭት ቦታዎች መጥተዋል። ከትግራይ ከአማራና ከደቡብ ማነው ከኦሮሚያ ሌላ ሶማሌና አፋር የደም መፋሰስ ውስጥ ሊገቡ ከጫፍ ደርሰዋል እኮ። በሶማሌና በኦሮሚያ ክልሎች መሃል ከፍተኛ የሆነ ፍጥጫ ነው ያለው። ጋምቤላ ከፌደራል መንግስቱ ቁጥጥር የወጣች ነው የምትመስለው። ከምንም በላይ ከድንበር አካባቢ ያለውን ሁኔታ የተቆጣጠሩት ባዕድ ወይም ደግሞ የውጭ ሀገር ዜጎች ናቸው። መሀል ኢትዮጵያ በማዕከላዊ ኢትዮጵያ በሚባለው አካባቢ መለስተኛ የትጥቅ ትግል ተጀምሯል እኮ። ነፍጥ ያነሱ ቁጥራቸው ምንም ይሁን ምን ጫካ ገብተዋል። ዋላ ላይ እናነሷለን። የአሜሪካ መንግስት ልክ እንደ ዲክሽነሪ ውስጥ ኦክስፎርድ ውስጥ ረሃብን እንደ ምሳሌ የተጠቀሰ ገጽታችንን ያበላሸው የኦክስፎርድ ዲክሽነሪ የቃላት መፍቻ አሁን ደግሞ ከግጭት ጋር በተያያዘ እንደ ምሳሌ እኮ የምትጠቀሰው ኢትዮጵያ ናት። ስቴፈን ሚለር የአሜሪካው የፕሬዚዳንት አማካሪ እኮ ዲሲ ውስጥ ያለውን ቀውስ እኮ ምሳሌ ሲጠቅሱ ኢትዮጵያን ነው ያሉት። እንዲህ አይነት ሀገር እየመራ እንዲህ አፋፍ ላይ ተጠግታ ልትፈራርስ የደረሰችን ሀገር በእንደዚህ አይነት መግለጫ ማሽሞንሞን ኃላፊነት የጎደለው ብቻ ሳይሆን እነዚህ ሰዎች አሁንም ትንሽ ጊዜ ከተሰጣቸው ምንም ጥርጥር የለም ሀገር ያጠፋሉ። ግን ይሄ ከመምጣቱ በፊት ቢያንስ የመጨረሻው ሰዓት ላይ የተወሰነ ነገር ይላሉ ብለን ተስፋ አድርገን ነበር። ገለታው እኔም አንተም ብዙ ኢትዮጵያውያን ግን የለም አሁንም ፉከራ ሽለላና ቀረርቶ ብቻ ነው። የሚያስገርም ነገር ነው በጣም እንዲህ ዝም ብለህ መግለጫውን አካሉ በአጠቃላይ ሲታይ እኮ ለአሜሪካ ሁሉም ይመጥን አይመስልም። በጣም ላደጉ ሀገሮች ለምንላቸው የሚመጥን አይደለም። እነሱ እንኳን በዚህ ድፍረት አይናገሩም። አብዛኛው መግለጫ ሲወጣ ያሉን ከኖች ላይ ያተኩራሉ። እነዚህን ለመተኮስ ተዘጋጅተናል ወዘተርፈ ነው እንጂ እንደው በዚህ ደረጃ ብዙ የሚደፍር ፓርቲ ብዙ የለም እና በጣም ያሳዝናል። አሁን የኢትዮጵያ ብር ጉዳይ ሲነሳ በተለይ ይሄ ፓርቲ በጣም ማዝነው መሳይ አሁን ፊክስድ የሆነ ኤክስቼንጅ ሬት ሲኖር ለምሳሌ አሁን ዲቫሉዌሽን እንደሚባለው ሁሉ ሪቫሉዌሽን የሚባል ደግሞ አለ። ምንድነው ብር መቀልበስ ማለት ነው። ለምሳሌ በአንድ ዶላር 10 ብር ይሁን ተብሎ ከተወሰነ ቆይቶ አንድ ጊዜ መንግስት ተመልሶ የለም 1 ዶላር 5 ብር ነው ብሎ ሊወስን ይችላል። የተለያዩ ኪሳራዎች አሉት። የኢኮኖሚ ባለሙያዎች የሚሉት እንግዲህ ያንን አይቶ ወደ ኋላ ሊመልሰው ይችላል ማለት ነው። ይሄ እኮ ፍሎቲንግ ላይ ስለሆነ ዝም ብሎ ብላክ ማርኬቱን እየተከተለ እኮ ሄዶ እኮ 38 አይደለም 37 ብር እኮ ደርሷል አሁን። እና ይሄ የሚያሳየው የኢትዮጵያ ብር በየጊዜው እያደከመ የመጣ ፓርቲ በሌላ በኩል ደግሞ በጣም ኢኮኖሚያችን እያንሰራራ ነው ይላል። እና እንዴ ይሄ እያንሰራራ ነው የማክሮ ኢኮኖሚው ማሻሻያ በተደረገ ጊዜ ታስታውስ እንደሆነ ይረሳል አንረሳውም አይደለም። የኢትዮጵያ ብር በ50% አንዴ ጂዲፒ ሁሉ በ50% በደከመ በማግስቱ እና አብይ አህመድ እኮ እንኳን ደስ ያላችሁ የሚል በጣም እኮ ያስገርማል። በጣም ለዚህ እኮ ነው ሳይኮሎጂያቸው መጠናት አለበት የሚያስብለው። በማግስቱ እንኳን ደስ ያላችሁ ብለው ያሉ ሰዎች ናቸው እና የማይታመኑ ነገሮች ናቸው። በአባይ ላይ ያነሱት ነው ሁለተኛው መሳይ። አባይ ላይ ብዙ ጊዜ በጣም እንደው አንድ ኢትዮጵያ የሚገርመኝ ናይል እያልን እንጠራለን እኛ ራሳችን ማለት ይሄ ውል ስምምነት ላይ ምናምን ናይል የብሉ ናይል እና የዋይት ናይል ድምር ነው። እኛ ሁሉ ጊዜ መቆም ያለብን አባይ ነው። ስሙ ራሱ ለምንድን ነው የሚቀየረው ስንነጋገር እንግሊዘኛም ስንናገር ማለት ነው መሳይ ዓለም አቀፍ ስምምነት ላይ እንደ ውጭ ጉዳይ የኢትዮጵያ አባይ እኮ ነው ስሙ። በቃ አባይ ናይል የሚባለው ከዛኛው ጋር ተደምሮ ካርቱም ላይ ተደባልቆም ሄደው ወንዝ ነው። እኛ አባይ 75% ለናይል የሚገብረው ወንዝ አባይ ወንዛችን አባይ ነው ስሙ። ይሄንን ስም ይዘን የኢትዮጵያን መብት ማስከበር ይገባ ነበርና በአባይ ጉዳይ ላይ የተከተልነው ፖሊሲ በጣም አመርቂ ነው ነገር ነው። አንዱ ድሉ የብልጽግና ድላችን ያሉት ያ ነው። የሚያስገርም ነገር እንግዲህ ለጣና እምቦጭ ግብጽ እንድትሳተፍ አደረጉ እነዚህ ሰዎች።
የአባይ ወንዝ ኢኮሎጂው እንዲስተካከል ፊርማ ተፈራረሙ። ግድቡስ ባለፈው አንተም ስትጠቅስ ነበር አይደለም? በኢኒሺያሊ በተባለው ፕሮጀክት ሄዶ ነው የተጠናቀቀው። ምን አይነት ስምምነት ተፈራረሙ ከግብጽ ጋር እና ከታችኛው ከተፋሰስ ሀገሮች ጋራ ምን ስምምነት ተስማምተው ነው አባይ ግድብ አንድ የብልጽግና ምንድነው የዲፕሎማሲ የምንበለው የምን ድል ተደርጎ እንደተወሰደ ያስገርማል። በጣም ያስገርማል። ሌላው ሶስተኛ ያነሱት የባህር በር ጉዳይ ነው። የሚያስገርም ነገር የባህር በሩን ምን ይላሉ? ኢትዮጵያን ብልጽግና በዓለም አቀፍ ደረጃ የባህር በርን አጀንዳ አደረገው። ምን ማለት ነው ይሄ? ምን ሊሆን ይችላል? ምን ማለት ነው? አሜሪካ አጀንዳው አደረገችው ማለት ነው? አሜሪካ ይሄ ብልጽግና ያነሳው ጉዳይ የኔም አጀንዳ ነው ብላ ልትይዝ ትችላለች። እንደው ኖርማል በሆነ እንደው ምንድነው ይሄ ተጠይቅ ነው የሚባለው ሎጂክም ምንስ ብላ አጀንዳ ልታርጋው ትችላለች? እሷ ጉዳይ ነው እንደ አሜሪካ ወይ ደግሞ ሌላውስ ሀገር ምን አጀንዳ ሊያደርገው ዓለም አጀንዳ አደረገው ይሉላል። ዓለም ያባይን እኛ ብድግ አደረገ ነው አጀንዳ አደረገ። እንደውም የቀይ ባህርን ጉዳይ የኢትዮጵያን የባህር በር ጉዳይ አላወሳሰበም ወይ? ብልጽግና አላበላሸብንም ወይ? ብዙ ነገር የሶማሌላንዱ አይበቃም? በሶማሌላንድ ላይ ኤምኦዩ ሄዶ ይሄ ፓርቲ ተፈራርሞ አይደለም ወይ ኢትዮጵያን 1000 ደብዳቤ ያጻፈባት? ህገወጥ በሆነ መንገድ ባህር ትፈልጊያለሽ ተብላ በዓለም አቀፍ ስቴጅ ላይ የሴኩሪቲ ካውንስሉ ሳይቀር ያው ተወያይተንበታል ከዚህ በፊት። ሴኩሪቲ ካውንስሉ ሳይቀር እኮ የተቀመጠበት ጉዳይ ነው ያለው። ቻይና ሳትቀር ደብዳቤ ጽፋብናለች። ራሽያ ደብዳቤ ጽፋ ያልገሰጸን የለም በዚህ በባህር በር ጉዳይ። ይሄ ነው ወይ ቪክትሪ? ይሄ ነው ወይ ድል? በዛ አልሰበሩንም ወይ? በነሱ ቋንቋ ይሄ ዲፕሎማሲ ስብራት ነው ምናምን የሚሉት። ኢትዮጵያ ስብራት አልገጠማትም ወይ? በዚህ በባህር ፍላጎቷ ላይ ከኤርትራ ጋር ያለው ግንኙነት አልተሰበረም ወይ? ያ ፒስ እንትን የነበረ አግሪመንት የተወሰነ ጊዜ ሆይ አልተሰበረም ወይ? ስብራት አልገጠመንም? በሶማሌላንድ ስብራት ገጠመን፣ በሶማሊያ በኩል ስብራት ገጠመን፣ በጅቡቲ ስብራት ገጠመን፣ በኤርትራ ስብራት ገጥሞናል። በሁሉም የባህር በሮቻችን ስብራትን ያመጣ እንትን አጀንዳ አድርገነዋል ይላል እና ማንም አጀንዳ አላደረገልንም። የኢትዮጵያ ሕዝብ ያውቀዋል። ይሄን የኢትዮጵያን የባህር በር ጥያቄ አሁን አንደኛ ይሄ ጥያቄ የኢትዮጵያ ባህር በር ያስፈልጋታል የሚባለው ነገር አጀንዳ የሚባል ነገር አይደለም። ኢትዮጵያውያን ሲያነሱት የኖሩት ነው። እንግዲህ ብልጽግና ራሱን ለማስተካከል ምንድነው ይሄ ሪፎርም ለማድረግ ሲል ልክ ነው ኢትዮጵያ ተነጋግራ የባህር በር አጀንዳ ሊኖራት ይገባል ካለ ገና ሀሁ እየተማረ ነው። የኢትዮጵያ ሕዝብ ቆይቷል ይሄን ሲያነሳ፣ ቅንጅት ሲያነሳው ነበር። ግን ሰላማዊ በሆነ መንገድ ከሌሎች ጋር ተነጋግረን ከጎረቤት ሀገሮቻችን ጋር ተነጋግረን ኢትዮጵያ የባህር በር ይገባታል የሚለው ነውና በአጠቃላይ በተቃራኒው ነው። አሰድቦን አስመትቶን ያን ሁሉ ደብዳቤ አጽፎብን በቀይ ባህር ላይ ድል አድርገናል ብሎ መጣልህ መሰለኝ። ገለታው በጣም አስገራሚ ነው። መግለጫውን ከመጀመሪያው እስከ መጨረሻው ድረስ እንደው አንድ መስመር እውነት አለው ወይ? አንድ መስመር ትክክለኛ ምን ነገር ከአንድ ኃላፊነት ይሰማኛል ብሎ ስልጣን ከያዘ ሰው የሚገለጽ አንድ አረፍተ ነገር አለ ወይ? በውሸት በተቃርኖ በአጠቃላይ በእብሪትና በፉከራ ሽለላ የተሞሉ ቃላቶች ታጭቀው የመጡበት መግለጫ እንጂ አንድ ነባራዊ ሁኔታውን የሚያሳይ ነገር ላገኝለት አልቻልኩም። ምናልባት በዚህ በተለየ ሁኔታ ያገኘው ነገር ካለ ልጠቅስልን ትችላለህ ገለታው? ከመግለጫው ላይ አንዳንድ ነገሮችን እንደው እያነበብንም እየጠቀስንም ብንወያይ ጥሩ ነው። ከጥቂት ዓመታት በፊት በሰሜኑ የሀገራችን ክፍል የገጠመንን ጦርነት በአሸናፊነት ተወጥተናል። እዚህ ላይ አሸናፊነት ምንድን ነው የሚለውን እንደው በደንብ አስምሮ ማየት ያስፈልጋል። አሸናፊነት ምንድን ነው? በአሸናፊነት መወጣት ብቻ ሳይሆን ወታደራዊ ድላችን በፕሪቶሪያ የሰላም ስምምነት ቋጭተናል። የፕሪቶሪያው ስምምነት ወረቀት ላይ መፈራረም ብቻ የሚያበቃ ነው ወይስ መሬት ላይ ያን ስምምነት በተግባር መተርጎም አለበት ወይ? በዛ አንጻር ምን ያህል ርቀት ሄዷል? የስምምነቱ የጀርባ አጥንት የሆነው ህወሓት መሳሪያ ይፍታ ትጥቅ ይፍታ የሚለው ነው። በአንድ ወር ውስጥ መሳሪያ ይፈታል ነው። ይኸው እንዳልፈታ ራሳቸውም ገለጹ። እንዴት እንፈታለን? በዚህ ሁኔታ ልንፈታ አንችልም የሚል አቋም እንደያዙ በግልጽ እየተናገሩ ነው። ስለዚህ ስለ የትኛው የፕሪቶሪያ ስምምነት ነው መግለጫው የሚያወራው? ዳሩ ግን ይላል
ይፈልጉት የነበረው የተራዘመ ጦርነት በስምምነቱ የተጨናገፈባቸው ጠላቶቻችን ሌሎች ስልቶችን ወደ መሞከር ገብተዋል ነው። እነዛ ጠላቶች እነማን ናቸው? ምናልባት ኤርትራንም እዚህ ውስጥ ማየት እንችላለን። አንድም በፕሪቶሪያው ስምምነት አኮረፈችን ብለው በጀርባ እያሙ የዘለቁት የኤርትራን ጉዳይ ነው። ምንም እንኳን እንዳሰቡት እየሆነላቸው ባይሆንም እነዚህ አካላት በሀገራችን በተለያዩ አካባቢዎች የሚንቀሳቀሱ ጽንፈኞችን በመጠቀም መንግስትን ኃይልና የህዝብን አንድነት ለመከፋፈል ጥረት ማድረጋቸውን ቀጥለዋል ነው። እዚህ ጋር ክህደትም አለ ገለታው። ፋኖን ለመጥቀስ ከሆነ ፋኖ እኮ ከአብይ አህመድ አገዛዝ ጋር ሆኖ የሰሜኑን ጦርነት ተካፍሏል እኮ። ማን ነው የአማራ ክልል ጦርነት እንዲቀሰቀስ ያደረገው? አማራ ክልል ላይ ይሄ ላለፉት 2 ዓመታት የቀጠለውን ጦርነት በእብሪትና ትዕቢት የጀመረው ማን ነው? ግን ለዚህ ሁሉ ተጠያቂው ማን ነው? የፕሪቶሪያውን ስምምነት መንገድ ላይ ትቶ ወደ ቤቱ ስለተመለሰ የፕሪቶሪያ ስምምነትን ወደ ጎን አድርጎ በሐላላና በናይሮቢ ስምምነት ቀይሮ አማራ ክልል ላይ ጦር ማዝመቱ አይደለም የዚህ ሁሉ ኢትዮጵያ ቀውስ ውስጥ የገባችው? አሁን በዚህ ተጠያቂ መሆን የሚገባው ፓርቲ እንዲህ አይነት መግለጫ ሳይወጣ በእርግጥም ይሄ የአእምሮ መቀንጨር ከመሆን ያለፈ ሌላ የምንለው ነገር የለም። ባለፉት 2 ዓመታት ጠላቶቻችን የህዝብንና የመንግስትን አንድነት ለመፈታተን 2 መንገዶችን ተጠቀሙ ይላል። አንደኛው በየአካባቢው ግጭትን ማበራከት፣ ሁለተኛው ደግሞ በዲጂታል ሚዲያ መንግስትን ማሳጣት ነው ይላል። በሁለቱም ሻምፒዮን እኮ የሆነው እሱ ነው። በሁለቱም በየአካባቢው ልክ እንደ ጸበል እንደ ጽዋ በየክልሉ ግጭትን እያስፋፋ ያለ ማን ነው? አንድን ግጭት ከፖለቲካ መፍትሄ ይልቅ በመሳሪያ ፈታለሁ ብሎ በአደባባይ የሚፎክር ማን ነው? የቅርቡ የጅማው የፊልድ ማርሻሉ ንግግር ምንድን ነው የሚያመላክተን? ፖለቲካዊ መፍትሄ ዝግ እንደሆነ ሁሉ ነገር በኃይል እንደሚፈታ የገለጹበትን እንደው እሱን የቅርብ ጊዜ ንግግሩን እንረሳለን ወይ? በዲጂታል ሚዲያ መንግስትን ማሳጣት እንዴ! ሰማይ ምድሩን የወረሩት እኮ እነሱ ናቸው። ከፍተኛ አቅማቸውን ዲጂታል ሰራዊት በዓለም ዙሪያ እንደሚባለው ከሆነ 1 ሚሊዮን ደርሷል ነው የሚባለው የብልጽግና ዲጂታል ሰራዊት አባላት። አንዳንዶቹ አዲስ አበባ መኪና ቤት ተሰጥቷቸው ትልልቅ ቢሮ ተከፍቶላቸው ይሄን በዓለም ዙሪያ ዲጂታል የሆነውን በፌስቡክ በቲክቶክ በተለያዩ ማህበራዊ መድረኮች ላይ የብልጽግናን ሐሳብ ሌሎችን በማሸማቀቅ የነጻነት ድምጽ የሚያሰሙ ዩቲዩቦችን በዘመቻ በማዘጋት ማን ነው በዚህ ላይስ ቀን ከሌሊት እየሰራ ያለው? አንዳንድ ጊዜ የሚየላብየም አለበት መግለጫው ላይ። ስለዚህ ገለታው አንድም ቅንነት የማታገኝበት አንድም እውነተኛ መረጃ የማታገኝበት የቃላት ጋጋታ የሞላበት መግለጫ ነው። እንደው አልፎ አልፎ አንዳንዱን እያነሳን ከተነጋገርንበት። አዎ አሁን ያነሳው ላይ አንድ ነገር ትዝ አለኝ። አናሸንፈናቸዋል። የሰሜኑን ጦርነት በአሸናፊነት መወጣታችን የታወቀ ነው። ወቅት መቼ አለ ወራቶች አሉ አይደለም። አሁን መቼም ለጦርነት ጊዜ ልትለው ትችላለህ። በጦርነት ማግስት ሊባል ይችላል ይሆናል። ስምምነት ተስማምቶ አንድ ሰው የሚሉት ነገር አላቸው ራሳቸው። ሰላምን ማጽናት ሰላም ያጸናል ማለት ነው። አሁን አሸንፌያለሁ፣ በቃ አንተን እኮ አሸንፌያለሁኝ፣ የፕሪቶሪያ ስምምነትን እንድትፈረም እጅህን ይዤ አድርጌያለሁኝ፣ ሰላም እያጸና ነው አብይ አሁን ማለት ነው። ይሄ ነው ሰላም ማጽናት የሚባለው። ይሄ ፓርቲ ችግር አለበት፣ የፈረሰ ፓርቲ ነው። እንደ ፓርቲም እኮ አይደለም የምናየው ብዙ ጊዜ ያው ብዙ አናደክምም ብዬ ነው እንጂ ከፍተኛ የስነ ልቦና ቀውስ ውስጥ ነው ያለው። ከፍተኛ ቃላቶቹ በሙሉ በዚህ ደረጃ የራቁት ከእውነት ይቀውስ ውስጥ ስላለ ነው። ፍርሃት ላይ ነው። አንደኛው ጦርነት በጣም ፈርቷል። ሀገረ መንግስቱ በጣም እገጭጓ እያለ ነው ያለውና ስለዚህ ምናልባትም ተሰብስበው ያላሉትን ሊሆን ይችላል የተጻፈው መግለጫ ነው። ተወሰነና አብይ አህመድ ቃል ነው። አንዳንዱ ቃላቶች ራሱ የአብይ አህመድ ቃሎች ናቸው። በየሜዳው ላይ የሚናገራቸው አሉ አይደለም። እነሱ ቃላቶች አሉ ተከሽነውበታል። እና ከዛ አንፃር ሲታይ እንዳልከው አንድ እውነት ያላገኘው አንድ እንደዚህም ብለህ ስታየው የትኛው አካባቢ ነው ትንሽ እነዚህ ሰዎች እውነት የተናገሩት ለማለት ምንም አንድም ቦታ አታገኝም። ምድሪቱ የተለየ ኢኮኖሚ ላይ የተለየ ስዕል ነው የሰጡት። የሰላም ጭላንጭሉን አይኑን ያጠፉት በዚህ በትግራይ በኩል ያለውን በአጠቃላይና አይ ቲንክ ይሄንን መግለጫ የምታየው ፖለቲካ ፓርቲዎች ኢትዮጵያውያን በተለይ አሁን ስለ ትብብር የምታስቡ ወገኖች ይሄንን መግለጫ በማጥናት
ፍጥነት ያስፈልጋል መሳይ አሁን የትራንዚሽናል ጋቨርንመንት የሚባለው ሌላው ስም የትራንዚሽናል ጋቨርንመንት ሌላ ስም ኢመርጀንሲ ጋቨርንመንት ነው የሚባለው ኢመርጀንሲ ጋቨርንመንት ማለት ያደጋ ጊዜ መንግስት ማለት ነው ድንገተኛ መንግስት ነው የሚባለው ድንገት ቶሎ የሚያስፈልግ መንግስት ማለት ነው እና ኢትዮጵያ አደገኛ ችግር ውስጥ እንደገባች የሚያሳይ መግለጫ ስለሆነ ኢመርጀንሲ ጋቨርንመንት ለማቋቋም መተባበር ያለብን ነው የሚመስለው መሳይ ገለታው እንግዲህ አሁንም መግለጫዎቹ ላይ ቀደም ሲል አንተ በርግጥ ነካክተኳል ነገር ግን እንደው መልሰን ብናየውም ጥሩ ነው ለምሳሌ ዛሬ ያለነው ትውልድ ከታሪካዊ ስብራቶቻችንና ከዓለም ነባራዊ ሁኔታ ተምረናል ይላል አብይ አህመድ ከየትኛው ነባራዊ ሁኔታ እንደተማረ ግልጽ አይደለም እንደ ድሮ በተቀደደልን ከመፍሰስ ይልቅ ብሔራዊ አንድነታችንና ተቋማዊ አቅማችንን ለማጠናከር እየሰራን ነው ይሄም ተጋላጭነታችንን በእጅጉ ቀንሶታል ነው ይሄውን ከፍተኛ የሆነ የሐሳብ የፋክት የኡነት የመረጃ ቅጥፈትና ግድፈት ያለበት አባባል ነው አንደኛ በኢትዮጵያ ታሪክ እንደዚህ መንግስት ቅጥረኛ የለም ቅጥረኛ መንግስት ነው ኢትዮጵያን እየመራ ያለው ለተባበሩት አረብ ኤሚሬት ገና በእድሜዋ 70 እንኳን 60 ዓመት ያልሞላትን በ1961 አውሮፓን አቆጣጠር ነው የተቋቋመችው ለዚህች ሀገር በህዝብ ብዛትም በታሪክም ከኛ በስንት ጥፍ ወደታች ለሆነች ሀገር ቅጥረኛ ሆኖ እየሰራ ያለ መንግስት ብሔራዊ አንድነታችን ለሌላው በተቀደደልን ከመፍሰስ ተላቀን በራሳችን በመቆም በራሳችን መመራት ጀምረናል ሲል የዚህ ሰውዬ እውነት ስነ ልቦናና የአእምሮ መቀንጨር ከማንም በላይ የላቀ እንደሆነ እንረዳለን እስከዛሬ ከሚያወጧቸው መግለጫዎች በጣም በረጅሙ ከእውነት መንደር የጠፋው ይሄ ነው በጣም በከፍተኛ ሁኔታ ርቋል በጣም ስለዚህ ስለ ያንሳው ኢምፖርታንት ነገር ስለ ስቴት ካፕቸር የሚባለው ወይም ደግሞ መንግስትን መጥለፍ የተጠለፈበት ዘመን እንደዚህ የለም ያልከው በጣም እሱ ነው አሁን ለኛም የከበደን ይለዛ አሁን ብዙ ትግላችን እየከበደን የመጣው ከፍተኛ ገንዘብ ኢንቨስት አድርገው እነዚህ ሰዎች ይሄንን ሰው ዙሪያውን እየጠበቁ ምድሪቷን በሙሉ በነውጥ እንድትሞላ ያደረጉ የውጭ ኃይሎች እጅ መብዛት ነው መንግስቱ ኃይለማርያም ጊዜ ነው የውጭ ኃይል የገባው በምድሪቱ አንድ ኢንተርቪው ተዛለኛ ስትናገር መሳይ ፕሬዚደንት መንግስቱ ኃይለማርያም የውጭ ጋዜጠኛ ነው ዩቲዩብ ላይ ያለ ተመልካቾች ሊያዩት ይችላሉና የ10ኛው አብዮት በዓል ይመስለኛል የሆነ ገንዘብ አፍስሰሃል ሊል ነው የሚጠይቃቸው ጋዜጠኛውና እኔ ሐሳቡን መደገፍ አይደለም ወጣው ወጪ ትክክል ላይሆን ይችላል ግን እና ጋዜጠኛው እንደዚህ ኢንቨስት አርጋችኋል ሰው እየተራበ ምናምን አላቸው እና ምን አሉ እና አሁን ምን አይነት ኪችን እንደምንሰራ ምን አይነት ማድቤት ምን አይነት ሳሎን እንደምንሰራ ትነግሩን ነው እናንተ ማለት ነው ብሎ ይናገራሉና የምታየው ይሄ ናሽናል ሴኩሪቲ ኢሹ አለው ምን አገባህ እዚህ ውስጥ ምንም ትገባላችሁ የሚል ነውና እርግጥ ጋዜጠኛ ነው እየተናገረ ያለው ግን ሰውየው መንግስቱ ኃይለማርያም የታወቁ ነው በብሔራዊ ጉዳያችን ውስጥ አይቀው ባለፈው ያነሳው ነገር አለ ሱዳን ይመስለኛል ኬንያ ሳይሆን በነገራችን ላይ ሱዳን የነበሩ ኢትዮጵያውያን እኮ ነው እንጂ አጠቁት እናንተ እዛ የምታደርጉ ከሆነ እዚህ ያገኛችኋለሁ እኮ የሚሉ ሰው የነበሩ ናቸውና በብሔራዊ ጥቅም ጉዳይ መንግስትን የኢትዮጵያ ናሽናል ኢንተረስት አሳልፎ በመስጠት በፍጹም አይታመንም መንግስቱ በደርግ አይታመንም የአቶ መለስ ዜናዊን ጊዜም ወለጭም ወዲያም ወዲህ ይያለ ይሄን ያህል የውጭ ኃይል ገባበት ጊዜ አልነበር ይሄ እኮ በቃ ብልጽግና እኮ በመጨረሻ የኢትዮጵያ መፈንጫ የሆነችበት ጊዜ ነው የሰውየው የአብይ አህመድ እዛ አንድ ንጉስ ቤት ሄዶ አበልጅ መሆን ይሁን አበልጅ ብቻ የሆነ ቋንቋ አንስተው መሆን በራሱ ብሔራዊ ውርደት እኮ ነው እንደዚህ ተዋርደን አናውቅም ኢትዮጵያውያን እንደዚህ ተዋርደን አናውቅም እንደ ትንሽ ልጅ ኢትዮጵያን የሚያክል ትልቅ ሀገር የሚመራ ሰው እንደ አንድ ድሃ ለማኝ የሆነ ሰው ለማኝ አም ሶሪ ይሄንን ቃል በመጠቀሜ ለማኝ እኛ አካባቢ አትበሉ ተብለናል እናቶቻችን ሲያሳድጉን የኔ ቢጤ ነው በሉ ተባልነው እና ያንን ቃል መተላለፍ አልወድም ማለት በሀገር ደረጃም ማለቴ ነው በሀገር ደረጃ ሄዶ እንደው ተንበርክኮ ሄዶ ያንን የሚጠጣውን ጠጥቶ ምን ብሎ ድግስ ተደግሶ ሲመጣ ከዚህ የበለጠ ብሔራዊ ውርደት አለ መሳይ አሁን እኮ እነዛ ሰዎች እኮ ናቸው አሁን የፋጡማ ትምህርት ቤት የፋጡማ ምናምን የሚባሉ ጅማ አካባቢ የሚተከሉት እኮ ብሔራዊ ጥቅማችን እኮ እየተነካኩ እና ምን አፋ አለው ምን አንደበት አለው ይሄ ፓርቲ
የኢትዮጵያ ጠቅላይ ሚኒስትር ሆኖ እኮ እኔ ለአሜሪካን ዋጋለሁ ያለ ሰው እኮ ነው። ከዚህ በላይ ክህደት፣ ከዚህ በላይ ሀገራዊ ይሄ ምንድነው የሚባለው የክህደት ወንጀል ከስልጣን መባረር ብቻ ሳይሆን የሰውዬ እጆቹ በሰንሰለት ታስሮ ዘብጥያ መውረድ ያለበት ነው። የኢትዮጵያ ጠቅላይ ሚኒስትር ሆነ እኔ ለአሜሪካ ሞታለሁ ዋጋለሁ የምትል እንዴት እዛ ወንበር ላይ ነው ለአንድ ቀንስ ነው ሰውነት ይችሎ ተቀመጠ? የሰውየው ከእውነታው ጋር መራቅና በአእምሮ መቀንጨር ምን ያህል እየተጫወተበት እንዳለ የሚያሳይ ነው። ይሄን ብቻ ማለት ነው። አንተ የጠቀስከው ከፋጡማ የቢን ዛይድ እናት ሆኑ ብሎ እንደዛ አይነት የሀገር መሪ ሄዶ እግር ላይ ወድቆ ሲለምን ውርደቱ ለኢትዮጵያ ነው። ላብይ እኮ አይደለም፣ ውርደቱ ለኢትዮጵያ ነው። ምን ያህል ለውጪ ተንበርካኪ መሆኑን የምታሳየው በአይኤምኤፍ የመጣብንን ጫና ነው። ማሞ ምረቱ የሚታዘዙት ከዚህ እኮ ነው፣ ከአይኤምኤፍ ነው፣ ከዋሽንግተን ዲሲ። እንዲህ አይነት ሁሉን ነገር አሳልፈ ሰጠ ጓዳ አስገብተ ዛሬኛ በሌሎች ተንበርካኪ አይደለንም በራሳችን መቆም ችለናል ብለ አፍን ሞልተ ለመናገር ጀብደኛ ደፋር ካልሆንክ በስተቀር ትንሽ ውልኝታ ያለው ሰው በዚህ ደረጃ ሊገልጽ አይችልም። ለማንኛውም ስኬቶች ያላቸው ስኬት ሆኖ የሚታዩ አይደለም። በፖለቲካው ማህበራዊና ኢኮኖሚያዊ ለውጦቻችን በተግዳሮቶች ሳይረቱና ሳይዋጡ በስኬት እየተራመዱ ናቸው ይላል የብልጽግና ዓለም ሰዎች። እዛው መንደር እኮ ረሃብ ገብቷል። እዛው ብልጽግናው መንደር ሌላውን ይተውትሽ። ይሄ ከጥቂት የብልጽግና ቱጃሮችና ሌላውን ዓለም አናይም ካሉት በስተቀር እኮ ይሄ ብልጽግና አባላት የሚባሉ በሚኒስቴር ደረጃ የተወሰኑት ረሃብ እኮ ገብቷል። እነሱም ቤት ረሃብ ያንኳኳ ነው። እንግዲህ ገለታው ይሄንን ሁሉ ዝባዝንኬ ይሄን ሁሉ ውሸትና ቅጥፈት ከደረደሩ በኋላ የታሪካዊ ጠላቶቻችን የመጨረሻ ሙከራ ለመጨረሻ ጊዜ ለማምከን እኛ የብልጽግና ምክር ቤት አባላት በቃልም በተግባርም ዝግጁ ቆራጥና ውጤታማ መሆን እንዳለብን ተገንዝበናል። በሚከተሉት 7 ጉዳዮችና በ7 ጉዳዮች እንሰራበታለን። አንደኛው ግጭትን ሊያስቀሩ የሚችሉ ሰላማዊ አማራጮችን በሁሉም አቅጣጫ ለመሞከርና በሰላማዊ መንገድ ለማታገል ለሚወስኑ ታጣቂዎች አስፈላጊውን ሁሉ ለማድረግ ይላል። ትጥቅ ፍቱ ነው። ፖለቲካዊ መፍትሄ አይደለም። ሸፍጥ ባለበት የአብይ አህመድ ክህደትና በተለያየ መልኩ ፖለቲካውን እየጠለፈ እሱ ብቻ አሸናፊ የሚሆንበትን አውድ ለመፍጠር የሚጫወትባቸው ተቋማት አሉ፣ እንደ ምክክር ኮሚሽኑ፣ ሌሎችም እንደዚህ አይነት ነው። ሰላማዊና ቅንነት የተሞላበት ምንድነው የፖለቲካ መፍትሄ። ሁለተኛው የሰላምን አማራጭ ባለመቀበል በህዝብና በሀገር ንብረት ላይ ችግር ለመፍጠር በሚነሱ ኃይሎች ላይ በተጠናከረ መንገድ ህግ ለማስከበር እንሰራለን ይላል። ሞከረው እኮ አማራ ክልል 2 ዓመት ሞከረው፣ ተሰባብሯል። የጀርባ አጥንቱ ተመቶ እኮ ነው እየወጣ ያለው። ዛሬ በርካታ ድሎች ነበሩ፣ ጊዜ ቢኖረን ወደ ኋላ ላይ እናነሳዋለን። አማራ ክልል የምንሰማቸው አንድ ኮሎኔል የሚመራው ኃይል እኮ መሳሪያውን እንዳለ ይዞ ያለ አንድ ጥይት ቶክስ ጎንደር ላይ በሰላም ፋኖን ተቀላቅሏል። በውጊያ ብቻ ሳይሆን በራሳቸው ጊዜ ሁኔታውን አይተው ሰራዊቱ እየፈረሰ ነው። አልቻለም እኮ ስላልቻለ እኮ ነው ጦርነቱ የቀጠለው። ቢችልም ያስከብር ነበር። ለ15 ቀን ብሎ ነው አማራ ክልል የገባው። ስለዚህ ምንም የሚመጣ ነገር የለም። ይሄ ፌንጣ ብትቆጣ እግሯን ታጣ ነው። ይጨፍራሉ፣ ይጮሃሉ፣ ይፎክራሉ። ያው የሀገር ሀብትና ንብረት የሀገርን ኢኮኖሚ ባንክና ታንክ ስለያዙ እንጂ አማጺ ቢሆኑ ኖሮ እኮ ይሄኔ ከምድረ ገጽ ተፍተው ነበር። ለማንኛውም የሚያደርጉት አሁንም መፍትሄ ብሎ ያመጡት ነገር ሁሉ የሚሰራ አይደለም። ሞክረውት ያልቻሉት ነው። ሌላው በየደረጃው የሚነሱ የህዝብ የመልካም አስተዳደር የፍትህና የኢኮኖሚ ጥያቄዎችን በኢትዮጵያ አቅም ልክ በየደረጃው መመለስ ይላል። እንግዲህ የመልካም አስተዳደር የፍትህና የኢኮኖሚ ጥያቄዎችን ኢትዮጵያ ውስጥ ሙሉ በሙሉ እንደውም ከህወሓት ኢህአዴግ ዘመን የበለጠ እየከፉ የመጡት ጉዳዮች እነዚህ ናቸው። አሁን ከቀበሌ አመራር ጀምሮ እስከ ክልል ባለስልጣን እንደፈለገ በራሱ ጊዜ ራሱን ዓለም ፈጥሮ የራሱን እስር ቤት ፈጥሮ ህዝብን በከፍተኛ ደረጃ እያሰቃዩ የሚገኙበት ዘመን ነው። በነገራችን ላይ ዛሬ አዲስ አበባ ላይ ከፍተኛ የሆነ አፈና እየተካሄደ ነው። ከነዚህም መሀል የጋዜጠኛ ሰርካለም ፋሲል 2 ወንድሞች ታስረዋል። ለ8 ዓመታት በእስክንድር እናት መኖሪያ ቤት ውስጥ ሲኖሩ የነበሩት የጋዜጠኛ ሰርካለም ፋሲል 2 ወንድሞች ዛሬ ታፍኖ ተወስደዋል። የት እንዳሉም የሚታወቅ ነገር የለም። እንዲህ አይነት ሀገር ፈጥረ ከዚህ በኋላ በመልካም አስተዳደርና የፍትህና የኢኮኖሚ ጥያቄዎችን በኢትዮጵያ አቅም ልክ በየደረጃው መልስ እንሰጣለን።
አንደኛ ፍላጎቱም የላቸውም፣ ከዚህ በኋላም አቅምም የላቸውም፣ ከእጃቸው አምልጧል። ከዚህ በኋላ ለኢትዮጵያ መፍትሄ የሚሰጡ በርካታ ኃይሎች አሉ። እነሱም ብቻ አይጠብቅም የኢትዮጵያ ህዝብ። አማራ ክልል አሁን መፍትሄ እየተፈለገ ያለው ከፋኖ ጋር በመተባበር ነው። ለምሳሌ ጎጃም ላይ መንገድ ሲዘጋ መንግስት ፋኖ መንገድ ዘጋ። በቅርቡ ያነጋገርኩት የአማራ ፋኖ ህዝባዊ ድርጅት አመራር አባል እነሱ ወደ ሽፍታነት እኛ ወደ መንግስትነት እየተቀየርን ነው። አማራ ክልል ያለው ነባራዊ ሁኔታ ይሄ ነው። ማቃጠል፣ ማውደም፣ መዝረፍ የአብይ አህመድ ሰራዊት ተግባር ምንም ምርጫ የለውም። የተስፋ መቁረጥ እርምጃ እየወሰዱ ነው ያሉት። ምናልባት ገለታው በእነዚህ ላይ የተወሰነ ሀሳብ ስጥና ሌሎቹን የመፍትሄ ሀሳብ ብለው ያመጡትን እንመለከተዋለን። እኔ እንደው በጣም የሚገርመኝ መሳይ ህግ ማስከበር የሚባለው ነገር ህግ ማስከበር ማለት እንግዲህ የህግ የበላይነት ለማለት ይመስለኛል አይደለም። የህግ የበላይነት መረጋገጥ አለበት ነው እንግዲህ ህግ ማስከበር ማለት። በሌላው ዓለም እንደዛ አይነት ትርጉም ነው ያለው። እሺ ኢትዮጵያ ውስጥ አሁን ህጉ ምን ይላል? ህጉ መምህራን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ይሁን ማንኛውም ሰው ሰልፍ ማድረግ መፍቱ ነው፣ እንደውም ማስፈቀድ ሁሉ የለበት አያስፈቅድ ነው የሚለው ህጉ። ማሳወቅ ነው ያለበት። ለፖሊስ ያሳውቃል። ህግ አስከባሪው ኃይል ምን ያደርጋል? ፈረሰኛ ፖሊስ ይልካል። ያን ሰላማዊ ሰልፍ የሚያደርገውን ሰራተኛ መምህሩን፣ ሐኪሙን ተንከባክቦ ረብሻ እንዳይፈጠር ወደ ቤቱ እንዲገባ ያደርጋል ነው የሚለው ህግ። ይሄን ነው የሚያስከብረው። ሰው ሰላማዊ ሰልፍ እንዳይወጣ ኢሰማኮ ሰላማዊ ሰልፍ እንዳይወጣ ማድረግ ነው ህግ ማስከበር ማለት። ይሄ እኮ ነው መጠየቅ ያለበት መሳይ። ህግ ማስከበር ማለት የኢትዮጵያውያን ሰራተኛው ይሁን ሲቪል ሶሳይቲው ይሁን ተማሪ ይሁን ሰልፍ ውጣ የሚለውን ህግ እንዳይጠቀም ማድረግ፣ ይሄ ህግ ማስከበር። አሁን የሰርካለምን ወንድሞች እየጠቀስከ ነበር። አውቃቸዋለሁ ፐርሰናሊ፣ በተለይ አንዱን በደንብ አውቀዋለሁኝ። የባልደራስ አባል ሁሉ አልነበር። እስክንድር በሄደበት ማሄድ ማለት ነው። ሌላ ዓለም ውስጥ ያሉ ልጆች ናቸው እነዚህ ልጆች፣ በጣም ጨዋዎች። ህግ ማስከበር ነው ማለት ነው። አሁን እነሱን ማሰር፣ እስክንድር ተቃዋሚ ስለሆነ የሱን ዘመድ አዝማድ መያዝ ነው ህግ ማስከበር ነው። ስለዚህ ህግ ማስከበር የሚባለው ቃል ኢትዮጵያ ውስጥ በተገላቢጦሹ ነው የሚሆነው ማለት ነው መሳይ። ህግን መጣስ ነው። መንግስት ህግን እየጣሰ እኮ ነው ያለው። ህግ ማስከበር ሳይሆን ከህግ በላይ እየተራመደ ነው ያለው። እና እንደው ይሄ እንደው ስለ ህግ ማስከበር ሲያነሳ ሁሉ ጊዜም ቢሆን የሚገርመኝ ነገር ቢሆን ይሄ ስለሆነ ነው መሳይ ያነሳሁት። በመሃል ያቋረጥኩ። እስቲ እንቀጥል ገለታው። ተገቢውን እውነተኛ መረጃ ለህዝብ በየጊዜው መስጠትና ሐሰተኛ መረጃዎችን ማጋለጥ ይላል። ይሄን ሲያነሱት የበለጠ እንደው ከመሳቅ ያለፈ ሌላ መልስ ያለውም አይመስልኝም። እውነተኛ መረጃ ለህዝብ በየጊዜው መስጠት ከአብይ አንደበት አንድ እውነት ወጣ ማጣቅ እንዳለ ስርዓቱ ከሊቅ እስከ ደቂቅ በውሸት የተካኑ ሰዎች ስለ እውነተኛ መረጃ መስጠት እንሰራለን ብሎ ሲናገሩ ቀልድ ማልቅባቸው ናቸው። መቼም በየተቋማቱ ተመድበው የዲሲፕሊን ጉድለት፣ ሙስናና የአስተዳደር በደር የሚያደርሱ የሥራ መሪዎችና አገልጋዮችን መታገል ይላል። ይሄ እውነት ይህንን በተግባር መተርጎም ከፈለጉ ከዛው ከራሳቸው ነው መጀመር ያለባቸው። ከአብይ ጀምሮ የሚተርፍ የለም። ከአብይ ጀምሮ የሚተርፍ የለም። ከነሱ ውስጥ ይጀምር። ኢትዮጵያ አሁን ያላት ኢኮኖሚ የጦርነት ኢኮኖሚና የሙስና ኢኮኖሚ ነው። እንዲህ አይነት መቀመቅ ውስጥ የሚገባቸው ጦርነት በየቦታው ስለተፈለፈለ በየባለስልጣናቱ ኪስ ውስጥ ካዝና ውስጥ የኢትዮጵያ ህዝብ ሀብት ስለገባ ነው። እስቲ ከራሳቸው ጀምሩ። የሚተርፋለ አንድ የብልጽግና አመራር ይተርፋል። ይሄ ተግባራዊ ቢደረግ ገለታው ብልጽግና ይልቅ ያቺ ዳንቴል የምትባለዋ ነገር ትገልጸዋለች። ብልጽግና የሙስና ዳንቴል ነው ማለት አሁን አንዷን ቢተረትረው የሙስና ዳንቴል ነው በቃ ብልጽግና ይባላል። የተቋቋመው በአይዲዮሎጂ ላይ አይደለም የተቋቋመው። አሁን እዚህ መግለጫ ላይ ስለ መደመር ምናምን ያልተደመርክ ይላል። ህዝቡን በሙሉ እኮ ጅል አደረገው እኮ መሳይ። መደመር ማለት እኮ እንደ ወቃይን ጠቅልዬ ሄጄ አብይ ጋር መግባት ማለት እኮ ነው። ለምን እንደመራሉ? እሱ የሚደመር ከሆነ ወይ እንደማመር ከሚባል ከሆነ መቼም ትንሽ ሼር ይኖረኛል እኔ የምለው ነገር ሊኖር ይችላል እንጂ እንደው ጠቅልዬ መሄድ እዛ
በዚህ ካልሆነ በስተቀር ወደ ብልጽግና እንሄድም ነው የሚለው መግለጫው አሁን እዚህ ወጣውና አጠቃላይ በሙስና ላይ የተመሰረተ ፓርቲ ነው። ሙስናንማ ከተቃወሙ ይፈርሳል። መደላው እኮ ነው። ሙስና ካርድ የምትመዘዘው መቼ ነው? የታገለው እንደሆነ ነው። ይህ አሰራር ትክክል አይደለም ያለው ንጹሁን ሊሆን ይችላል፣ ወይም ደግሞ ከዚህ በፊት ትንሽ የተነካካ ሊሆን ይችላል። እንታረም ያለ ሰው ያኔ ካርዱ ይወጣበታል። በዚህ ጊዜ እኮ ይሄን በልተሃል ተብሎ ወይ በስለላ በካሜራ ይዘውታል ወይ በምናምን ይዘውታል። እንደዚህ እያደረጉ ነው የሚኖሩትና የሙስና ዳንቴል ነው ራሱ ብልጽግና መሳይ የሚተረተር ነው። በመጨረሻ አንድ ነጥብን እናንሳ። በዲፕሎማሲው መስክ የኢትዮጵያን ብሔራዊ ጥቅሞች በሁሉም መንገድ ለማስከበር ከመግባባት ላይ ደርሰናል ይላል። ቀደም ሲል አንስተዋል ገለታው። እንደዚህ ዘመን ኢትዮጵያ በዲፕሎማሲ ወገቧ የተሰበረበት ዘመን የለም። በዙሪያችን ቀደም ሲል ጠቅሳቸዋል። በዙሪያችን ካሉት ጋር ከአንዳቸውም ጋር ጤናማ ግንኙነት የለንም። ትንሽ አለ የሚባለው ከኬንያው ጋር ነው። እሱም ምንድነው ከአንገት በላይ ነው የሚባለው። የለም ከሌላው ጋር ተፋጠናል። ወደ ጦርነት እያመራን ነው። ከሱዳን ጋር፣ ከሶማሊያ ጋር፣ ከሶማሌላንድ ጋር እንዲህ አይነት እንትን ውስጥ ከቶናል። ቅርቃር ውስጥ ከቶናል። ተሰሚነታችን ጠፍቷል። ገጽታችን ተበላሽቷል። ያሳዝናል። ይሄ በዲፕሎማሲማ እንደው በተለይ አብይ አህመድ ሁሉም አቅጣጫ ጎርቶብናል። ግን በተለይ የውጭ ጉዳይ ላይ አዲስ አበባ ላይ የከሰርነው ኪሳራ በቃል የሚገለጽ አይደለም። የውጭ እንትናችን በየጊዜው የመጡ መሪዎች ጥሩ ባይሆኑም በውጭው አካባቢ በምስራቅ አፍሪካ ላይ በሚሊቴሪ ተፈሪ ነን፣ በሚሊቴሪ አቅማችን ተፈሪዎች ነን። በሰላም የማስከበር ደግሞ አቅም አለው ተብሎ ዓለም እንደዚህ አይነት ፐርሰፕሽን አለው። ቀደም ያሉ ታሪካችንም ተጽዕኖ ፈጥሮበት ዓለም ህዝብ እዚህ አካባቢ ጸጥታ ችግር አለ ሲባል ከአፍሪካ ኢትዮጵያ ናት ትዝ የምትላቸው። አሁን ባለፈው ሄቲ ውስጥ ሄሺያንስ የሆነ ችግር አለ ተብሎ ሰው ሲፈለግ እኮ ኬንያ እኮ ናት የታሰበችው እና የኬንያ ፖሊስ ነው የሄደው። የኬንያ ፖሊሶች እንዲሄዱ ተደርጓል። እና ያልተለመዱ ነገሮች ናቸው እነዚህ። ኢትዮጵያ በየቦታው በሄደችባቸው ሰላም የማስከበር ቦታ ሶማሌ ውስጥ ስንት ትርክ እንደነበረ ተዋርደን ነው ለምነን አታውጡን ብለን በዛ ደረጃ አንሰን ነው የተገኘ ነው። ስምምነት የምንስማማው አገር ካልሆነ ከሶማሌላንድ ጋር ከምናምን ጋር ያለው ክብራችን ሁሉ ተነክቷልና በአጠቃላይ የዚህ የዲፕሎማሲ ግርማ ሞገሳችን እንትን ብለው አሁን ይሄ ሚቹዋል ቤኔፊት የሚባለው ወይም ደግሞ በጋራ ጥቅም ላይ በጋራ ሪስፔክት ላይ መከባበር ላይ የተመሰረተ የውጭ ግንኙነት ነበራት ኢትዮጵያ። ያ ሁሉ ተሽሮ አሁን ይሄው ዝም ብለው መጥተው እና አይኤምኤፍ ብዙ ጊዜ ያነሳነው ነገር አይደለም። በጣም ተደፍረናል፣ በጣም ተንቀናል፣ ተዋርደናል። መሳይበት ገለታው እንግዲህ ምናልባት ይሄ መግለጫ የብልጽግና ኑዛዜም ልናደርገው እንችላለን። ከዚህ በኋላም ምናልባት ይሄ ፓርቲ በሚገባ ሀገር የመምራት አቅም ላይ ሆኖ ይቀጥላል ብሎ መጠበቅም የሚቻል አይደለም። በብዙ ነገሮች እየተዳከመ በብዙ ነገሮች ሀገሪቱን መምራት በማይችልበት ቁመና ላይ የሚገኝ ስርዓት ስለሆነ የመጨረሻው መግለጫ ነው ባንልም ከዚህ በኋላ እንዲህ አይነት መግለጫ እናያለን ብለን አንጠብቅም። በተባበረ የህዝብ ክንድ ይህንን ለኢትዮጵያ በጣም ችግር የሆነን ለኢትዮጵያ እንደው ቃሉንም መጥራት በዚህ በሚዲያ ላይ ደብራን ነቀርሳ የሆነን ስርዓት ማስወገድ ምንም አማራጭ የለውም። እንደው በዚህ መግለጫ ላይ ተወሰኑ የሚያፍታቱ ቢያንስ ልብ ያላቸው ቅን የሆኑ ስለመጣው አደጋ በደንብ ተገንዝበው ይሄ ነገር ልክ አይደለም፣ እየሮጥንበት ያለው አይናችንን ጨፍነን እየገሰገስንበት ያለው ጎዳና ልክ አይደለም ብለው የሚያስቡ ሰዎች ይመጣሉ ብለን ጠብቀን ነበር። ነገር ግን አብረው የሚጋልቡ አብረው የሚጮሁ አብረው በአደጋው ላይ አደጋ የሚጨምሩ ሰዎች እንጃሉበት መፍትሄ የሚሰጡ ሰዎች አልተሰባሰቡም። ቀደም ሲል አንተ እንዳልከውም ብቸኛ ሰው አብይ አህመድ ነው። አብይ አህመድ ያሰበውን ነገራቸው። ምናልባትም ሌክቸር ነው ያደረጋቸው። የምናወጣው መግለጫ እንዲህ ነው ብሎ ነግሯቸዋል። በእርግጠኝነት አልተወያዩበትም። እነዚህን ሰዎች እንደፈለገ ወዲህ ወዲያ የሚጠመዘዝና የፈለገው ማድረግ የሚችለው አብይ አህመድ ነው። ከዳንኤል ክብረት ጋር ሆኖ ነው ይህንን መግለጫ ያዘጋጀው። ስለዚህ ምንም ትርጉም የሌለው የሀገሪቱን ችግር የማይፈታ የበለጠ ቀውስ ውስጥ የሚከት መግለጫ ነው ብሎ መደምደም የሚቻል ነው። እንደው ለመጨረሻ ጊዜ አስተያየት ስጥበትና ወደ ሌላ ርዕስ እንሂድ። ትንሽ ጊዜ ወስደን ተወያየንበት ጥሩ ነው አይ ቲንክ ይመስለኛል። መሳይ እንደው በመጨረሻ አጠቃላይ መግለጫው ሶስት
ታርጌት ያለው ነው የሚመስለው። አንደኛው በትግራይ አካባቢ ጠላት ብሎ ይፈረጀዋል እና ይሄ በኢትዮጵያውያን በነገራችን ላይ ገለታው ጠላት የሚለውን ስትገልጸው በኩል ደረጃ ባንዳ እያለ ደግሞ ለይቶ የሚያወግዛቸው አካላት አሉ። እንደውም ከግማሽ በላይ የህብረተሰብ ክፍል ኢትዮጵያ ውስጥ አሁን በብልጽግና ባንዳ ተብሎ ተፈርጇል። አዎ ይሄ በጣም ከባድ ሲሪየስ የሆነ ጉዳይ ነው። ከዚህ ከውሸቱ ከምናምኑ ከምንለው ውጪ ባሻገር ጠላት ብሎ የፈረጀው አካል አለ። እንግዲህ ጠላት ላይ ስምምነት ፈርሷል ማለት እኮ ነው መሳይ። ምንድነው የፕሪቶሪያ ስምምነት ምን ይባላል? ጠላቶቻችን ካለ አንድ እንትን ማለት ነውና ጠላት ብሎ የፈረጀው ላይ ማዝመት ነው የሚቀጥለው። ስለዚህ ይሄ ጉዳይ እንዳለ ኢትዮጵያውያን አውቀን እንዴት ነው ወንድሞቻችንንስ ጠላት የምትለው ማንን ነው? እንደውም የበለጠ ትብብር አማራው ከትግራይ፣ ኦሮሞ ከጉራጌ ከምን ጋር ተያይዘን ይሄንን ስርዓት መንቀል አለብን። ይሄ ጠላትነትን እያመጣ በአንድ በኩል ሰላም ስምምነት ተስማምቻለሁ ይላል፣ በሌላ በኩል ግን ኤነሚስ ይላል፣ ጠላቶች የሚል ነው። አንዱ መግለጫ ይሄ ነው የተፈለገው። ሁለተኛው ከመደመር ውጪ መንገድ የለም ነው። የመድበለ ፓርቲ ስርዓት ምናምን የምትለውን አቁም፣ ዛሬም ተደመር ነው የሚለው አብይ አህመድ ወደ ብልጽግና የሚወስደው እሱ ነው የሚለው። ስለዚህ ፓርቲዎች ይሄን የሀፓ ፓርቲ ምናምን ፓርቲ የምትሉት ፓርቲዎች ቀስ እያሉ በተለያየ ችግር ውስጥ ካልተደመሩ ማለት ነው ይገባሉ አይነት ነው አንድምታው። ሶስተኛው ምርጫ እየመጣ ነው። ለምርጫው ወደ ምርጫ እንገባለን። እንግዲህ የተደመሩ እንደነ ኢዜማ አይነት የተደመሩ ብቻ በምርጫው ላይ እንደሚሳተፉ ነው እየተናገረ ያለው። ስለዚህ ሲሪየስ ጉዳይ ስላለው ኢትዮጵያውያን እንተባበር ያልነው ባለፈው ያልነው ጉዳይ ዛሬ የበለጠ እንድናስብበት ይገባል የሚል ነው። ገለታው እንግዲህ የብልጽግናን መግለጫ ይህን ያለ ረጅም ጊዜ ወስደን ተነጋግረንበታል። ምናልባት በዚህ ደረጃ ለምን ክብደት ሰጥተን ቦታ ሰጥተን እንድትወያየንበት ተመልካቾች ይፈርዳሉ ወይም ይገባቸዋል ብለን እንጠብቃለን። ከመግለጫው ላይ ካሉት ቁም ነገሮች ይልቅ የተጻፈበት ወረቀት ዋጋ አለው እንደሚባለው በተለምዶ ህገ መንግስቱ ይልቅ ህገ መንግስቱ የተጻፈበት ወረቀት ነው የሚል ብዙ ጊዜ ነገር ነበርና ከዛ ያለፈ ምንም ትርጉም የሌለው ባዶ የቃላት ጋጋታ የሞላበት የኢትዮጵያ ነባራዊ ሁኔታ የማይገልጽ በአጠቃላይ ደግሞ ብልጽግና ለለውጥ እንዳልተዘጋጀ አገሪቱን ከገባችበት ቀውስ ውስጥ ለማዳን ፈጽሞ ፍላጎትም ዝግጅትም የሌለው እንደሆነ ያስመሰከረበት ገደል አፋፍ ላይ ቆሞ የሚፎክርና የሚሸልል ጀብደኛ ፓርቲ መሆኑን ያሳየበት መግለጫ ነው ብሎ ባጭሩ መዝጋት የሚቻል ነው። እስቲ ወደ መቀሌ ደግሞ እንሂድ። መቀሌም መግለጫ አውጥታለች። ህወሓት መግለጫ አውጥቷል። የህወሓት መግለጫ የደብረጽዮን የሊቀመንበሩ የዶክተር ደብረጽዮን መግለጫ ከፌደራል መንግስት ወይም ደግሞ ከአብይ አህመድ አገዛዝ ጋር ሆድና ጀርባ መሆናቸውን በግልጽ የታየበት በፊትም የነበሩትን በደንብ የተረጋገጠበት በተወሰነ ደረጃ በትግራይ አንተ ቀደም ሲል የገለጽከው የጦርነት ዳመና ሊኖር እንደሚችል ፍንጭ የታየበት ነው። በአንጻሩ ደግሞ ከጊዜያዊ አስተዳደሩ ከጀነራል ታደሰ ወረደ ጋር ተስማምተው መስራት እንደሚፈልጉ በፊት ከነበረው ከጌታቸው ረዳ ጋር ያው ምንድነው ፍጥጫ ፖለቲካ ነበረ። አንዱ አንዱን ጉድጓድ ሲምስ ነበረ። በጣም ለትግራይ ቀውስ የፈጠረ ግንኙነት ነበራቸው። አሁን ግን ተስማምተናል፣ ይሄንን አስተዳደር ተቀብለናል፣ ከአስተዳደሩ ጋር ያለንን ድርሻ ይዘን እንሰራለን የሚል ለአስተዳደሩ ዕውቅና የመስጠት መግለጫም አድርገን ልንወስደው እንችላለን። በተረፈ በፕሪቶሪያው ስምምነት ተግባራዊ እንዳይደረግ ከማንም በላይ ፌደራል መንግስቱ ትልቅ እንቅፋት እንደሆነ የተገለጸበት ነው። አፋር ላይ እየሰለጠኑ ያሉት እየተዘጋጁ ያሉት የትግራይ ኃይሎች በዋናነት በአብይ አህመድ ፋይናንስና የፖለቲካ ድጋፍ እየተሰጣቸው እንዳለም በሊቀመንበሩ በኩል ተጠቅሷል። ብዙ ነገሮችን ነው ያነሱት። ምናልባት ከኤርትራ ጋር ህወሓት የጀመረውን ግንኙነት በተመለከተ ነው። በድንበር አካባቢ ብልጽግና ጀምሮት መንገድ ላይ የተውን እኛ ቀጠልን እንጂ አዲስ ነገር የለውም ነው። የህዝብ ለህዝብ ግንኙነት መቼም የሚያስፈልግ ነው። ያንን ነው ያደረግነው። ከዛ የተለየ ነገር የለም የሚልም ነገር አንስተዋል ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል። ገለታው እንዴት አገኘው የመቀሌው መግለጫ? ልክ ብልጽግና ስነልቦናው መጠናት አለበት እንዳልነው ህወሓትም ተሳ የህወሓት መግለጫ ያየህ እንደሆነ የማይማር ዘመን የማይሽረው በቃ ደግሞ ተቸካይ ይላሉ። ደግሞ እነሱ በጣም ይገርማል እኮ የመቸከል ስም አለው። ተቸክለው የቀሩ እኮ ናቸው። ትንሽ ለውጥ የማይሸታቸው ናቸውና ምንም የቃላት ለውጥ እንኳን አታይበትም። በቃ በዛሬ ስንት ዓመት የወጣ መግለጫ ተመሳሳይ ነው።
አንድ አይነት ነው። በተለይ እነዚህ ሁለት ጥላቻ ካርዶች አሏቸው። አንደኛው ይሄ በተለይ የተፈናቀሉ ይመለሱ የሚለው እንዳይመለሱም ያደርጉት ራሳቸው እዛው አካባቢ የወጡ ሰዎች በተለይ ሲናገሩ በምን ፖለቲካ እንሰራለን ይላሉ አለ አንድ የትግራይ ወንድማችን ሲናገር በጣም ያስገርማል። ከተመለሱ የተፈናቀሉ ሰዎች ወደ ቀያቸው ከሄዱ በምን ፖለቲካ እንሰራለን ይቆዩ ይላሉ አለ። በጣም ያስገርማል። ሁለተኛ ይሄ የትግራይ ግዛታዊ አንድነት የሚሉት ነገር ነው ሁለተኛው ካርዳቸው እና የትግራይ ግዛታዊ አንድነት በህገ መንግስቱ መሰረት የሚባለው ነገር ነው። መቼም ብዙ የማይገባ ነገር አለ የሀገራችን ፖለቲካ ውስጥ። የትኛው ህገ መንግስት ወልቃይት የትግራይ ነው እንደሚል አናውቅም። የትኛው እንግዲህ የአማራን ከሆነ አማራ ህገ መንግስት ወልቃይት የትግራይም ነው የአማራም ነው አይልም። የፌደራል መንግስቱ ወልቃይት የአማራም ነው የትግራይም ነው አይልም። በየትኛው ህገ መንግስት እንደሆነ የትግራይም አይልም። የለም እንደዚህ በግልጽ የተቀመጠ ነገር የለም። እና እንደዚህ የሚጠቅሱት ነገር አላቸው። በህገ መንግስቱ መሰረት ህገ መንግስታዊ ግዛት ህገ መንግስታዊ የሚሉት ነገር አለና ይሄ ለመተባበር አይሆን ለመነጋገር አይሆን እንዲሁ እያከረሩ ወደ ግጭት ለመግባት የሚያኮበኮብ ነው። ሁሉ ጊዜም የማይሽር ነገር ነው ያለውና እኔ በህወሓት ምንም ሲማራ እናየው። አሁን ቅርቃር ውስጥ ነው ያለ የፓርቲ እንግዲህ በአንድ በኩል ምርጫ ቦርድ አፍርሶታል። አብይም ዱብ እያለ ነው እንግዲህ የዚህ የፌደራል አቅም ካገኘ መጨረሻውን እንትን ማድረግ ይፈልጋል። ከትግራይ ህዝብ ጋር ተጋጭቷል ይሄ ፓርቲ። ሌላ ስምረት ይሁን ማንም ይበለው ብቻ አፋር ውስጥ የተደራጀ ኃይል ለወጋው ተነስቷል እና በዚህ መካከል የሚያወጣው መግለጫ የፖለቲካ ስምምነት እንፈልግ፣ ዲያሎግ እናድርግ፣ ምክክር አድርገን የፖለቲካ ሶሉሽን እናምጣ ሳይሆን ግጭት የሚያመጡ ናቸውና በእነዚህ ሁለት የተሳከሩ ኃይሎች መሳይ ተመልከት። በዚህ በኩል ብልጽግና ኢህአዴግ ማለት ነው ራሱ ህወሓት ያሳደጋቸው ልጆች፣ በዚህ በኩል ደግሞ እነራሳቸው ደብረጽዮን። በእነዚህ ሁለት ሰዎች ግጭት ስንት ጊዜ ነው የምንከስረው ነው? ስንት ጊዜ ሀገሪቱ ትቃጠል? ስንት ጊዜ ሀገሪቱ መከራቲ? እነዚህ እኮ መነቀል ያለባቸው መራራ ስሮች እኮ ናቸው። አንድ ጊዜ አንድ ሰው አንድ ትልቅ አስተማሪ ናቸው ሲናገሩ ምን አሉ መሰለ መሳይ፣ ግቢ ያለኝ ያሉ ትልቅ ግቢ እና እዛ ግቢ ውስጥ ያው ማታ ስገባ በቃ እንዴ በእንቅፋት የሚጠልዘኝ የዛፍ ተቆርጦ ስር አለ አይደል? የዛፉ ስር አለና ጉቶ የሚባለው ማለት ጉቶና ከዛ መጥቶኝ ተንገዳግጄ እድናለሁ አሉ እና ከገባሁ በኋላ ቤት እንደው ይሄንን ነገ እንትን እላለሁ አሉ። አላረገውም አሉ። በቃ ረጅም ጊዜ እንደዚሁና አንድ ጊዜ ጥርሴን ሊያስለቅመኝ ምንም አልቀረኛሉ እና በዛ በማግስቱ ቤተሰብ አስተባብሬ ነቀልኩ። ያላሳብ ወጣለሁ ያላሳብ ገባለሁ። ከዛ በኋላ ግን የዛዝኩ ብዙ ጊዜ ዋጋ ከፈልኩ አሉና ጉቶች ናቸው መሰለኝ። ብልጽግና የሚባል ፓርቲ ራሱን አንዴ ኢህአዴግ አንዴ አሁን ምን ይላል እዚህ መግለጫው ላይ የማንነት ፖለቲካን ድባቅ መተነው አብቅቶለታል የብሔር ፖለቲካ ይላል መግለጫው ላይ አይተዋል። የት ነው የማንነት የብሔር ባንክ ፈጥረው አይደል መከራ እያየን ያለ ነው። አገሪቱማ ለመውጣት ያን ፈልቅቃ መውጣት መከራ እያየች ነው ያለችው። ወጥቼ ነው የማንነትን ፖለቲካ መተነዋል የሚለው ብልጽግና ነው እንጂ ብልጽግና የማንነት ፖለቲካን አገሪቱን አላቀና ከማንነት ፖለቲካ ተላቀናል ይላል። ያሁን እዚህ ዛሬ ያወጡት መግለጫ ላይ እና እንግዲህ ተመልከት ይሄ አገሪቱ በህገ መንግስት ደረጃ የማንነት ፖለቲካን የስልጣን መሰላል ያደረገች ሀገር፣ ፌዴሬሽን ምክር ቤትን በማንነት የገነባች፣ ተወካዮች ምክር ቤትን በማንነት የገነባች፣ ደግሞ ስትወጣ ቀስ ብላ በተለየ መዋቅራዊ ለውጥ መውጣት ሲገባት ዝም ብሎ አንድ ብልጽግና የሚባል ፓርቲ አቋቁመናል ብለው እንደዚህ የሚፎክሩ ናቸውና የእውቀት ችግር አለ፣ የጥበብ ችግር አለ፣ የስነ ልቦና ችግር አለና ኢትዮጵያን አይመጡንም እነዚህ ሰዎች። መከራችን እንዳይበዛ ያለው ሚስጥር አንድ ነው። ዲቫይድድ ዊ ፎል ይላሉ አይደለም፣ ዩናይትድ ዊ ስታንድ ይላሉ እና ከተባበርን እንቆማለን የሚለው ሚስጥር ዓለም ገብቶታል። ኢትዮጵያውያን ያንን እንደገና ገንዘብ ማድረግ ያለብን ይመስለኛል። ገለታው ካንተ ብዙም የተለየ አይደለም፣ ግን በተወሰነ ደረጃ ህወሓት ጋር በተያያዘ ያው የሁሉ ጊዜ አቋማችን ነው። እነዚህ አሁን ሀገር ከገደላ ጫፍ ያደረሱ የብልጽግና ሰዎችንም የፈጠሩት እነሱ ህወሓቶች ናቸው። በኢትዮጵያ የጎሳ ፖለቲካ የሀገሪቱ የስርዓተ መንግስት እስኪሆን ድረስ ያደረጉት ህወሓቶች ናቸው። የአንበሳው ድርሻ ኢትዮጵያን እንደዚህ መከራ ውስጥ እንድትገባ በማድረግ ረገድ ምንም ጥርጥር የለውም። አብይ አህመድ የነሱ ቤት ተንጎዳጉደው እነሱ ቤት ተሯሩጦ አደጉ።
አሁን ከአባቶቻቸው ወይም ደግሞ ከዚህ ከብሔር ፖለቲካ ምንድነው ታላላቆቻቸው የበለጠ ሀገሪቱን ችግር ውስጥ እንደከተቱም ይሄ ነባራዊ ሀቅ ነው፣ የሚቀየር አይደለም። ነገር ግን በተወሰነ ደረጃ አሁን ኢትዮጵያ እየገባችበት ካለው ሁኔታ አንፃር እዛ እግሩን እንዳይተክል ብልጽግና እግሩን እንዳይተክል በማድረግ ረገድ ህወሓቶች ከነ ጉድፋቸው ከነ ችግራቸውም ቢሆን ብልጽግና እግሩን እንዳይተክል ያደረጉበት አካሄድ በተወሰነ ደረጃ በአዎንታዊ መልኩ ሊነሳ ይችላል። ከተቻለ ተጠራርገው ሁለቱም አባትም ልጅም ታላቅም ታናሽም ተጠራርገው ከኢትዮጵያ ፖለቲካ ውስጥ እንዲጠፉ የኢትዮጵያ ህዝብ የምንጊዜ ምኞት ነው፣ የትግራይም ጭምር። ነገር ግን አሁን ባለው በጊዜያዊነት ብልጽግና እግሩን እንዳይተክል አድርገውታል። እኮ ትልቅ ነገር ነው። ብልጽግና የሚባል ጸረ ኢትዮጵያ፣ ጸረ እድገት፣ ጸረ ህዝብ፣ ጸረ ደሃ የሆነን ይህንን ስብስብ ትግራይ ላይ እግሩን እንዳይተክል ማድረጋቸው ምንም እኮ በኢትዮጵያ በተወሰነ ደረጃ ኃይልንም ልከኮ ማታስተዳድረው ክልል ትግራይ ነው። በቃ ያለችው ብቸኛ መጠምዘዣ በጀት ነች። በጀቷን እያስፈራራ በዛ ትቆይ ይሆናል እንጂ በተረፈ የምታወጣው ፖሊሲም ሆነ ማንኛውም ነገር ትግራይ ላይ ተግባራዊ አይደረግም። ስለዚህ እንዲህ አይነት ነገር እንዲሁ ለጊዜው ማድረጋቸው በተወሰነ ደረጃ በአዎንታዊነት ሊነሳ ይችላል። ይሄ መፍትሄ ነው እያልኩ አይደለም። ህወሓት ለሁሉ ነገር ተጠያቂ ነው፣ ለሁሉ ነገር። እንደውም በዚህ በመጨረሻው ሰዓት ከጥፋቱ ተምሮ ላለፉት 50 ዓመታት በትግራይና በኢትዮጵያ የፈጠረውን መዓትና መከራ ለመካስ ግድለም ቆሞ ቀር ሆነን ቀርተናል፣ ከዛ ተመልሰናል፣ በመጨረሻው በስተርጅናችን ጸጽቶናል ብለው ህዝቡን የሚክሱበትን ፖለቲካ ቢከተሉ እውነት ይሄ ማለፊያ ነው ለነሱም ለታሪካቸውም ለሀገሪቱም ለትግራይም ትልቅ ውሳኔ በሆነ ነበር። ግን አላደረጉትም። አሁንም ግትርነት ላይ ነው ያሉት። ግን በተወሰነ ደረጃ ብልጽግናን መገዳደራቸው በራሱ እኔ ቀላል ነው የሚባል ነው ብዬ አላምንም። ምን ይላል በመግለጫቸው ላይ? ከእንግዲህ 360 ዲግሪ አንከበብም ብሏል። ይህንን አረጋግጠዋል። ያኔ ሲጂ የሚባለው በአርብ 360 ዲግሪ ትግራይ ተከባ በኤርትራ በኩል በአማራ በኩል በአፋር በኩል ተከባ የነበረበት ሁኔታ ለትግራይ ትልቅ ሰቀቀን ነበረ። አሁን ያ የለም። እውነታቸውን ነው። በትግራይ በኩል ነው በኤርትራ በኩል የለም፣ በአማራም በኩል የለም። መክበብ አይችልም አብይ አህመድ። ከአማራ ጋርም ሆነ ከሁሉም ጋር ሰላም መፍጠር ነው የምንፈልገው። ይሄ ራሱ ቀላል የሚባል ቃል አይደለም። ይህንን በተግባር ብናየው የበለጠ ለኢትዮጵያ ይጠቅማታል፣ ለሁለቱ ህዝቦች ይጠቅማል። ከአማራ ጋር በተለይ ከአማራ ጋር የትግራይ ህዝብ መገናኘት አለበት፣ መነጋገር አለበት። አብይ አህመድ ሰሜኑን አባረዋለሁ፣ ሰሜኑን እግሩን ከመሃል ሀገር እነቅላለሁ ብሎ ነው እርምጃ እየወሰደ ያለው። ሰሜኖች ተባበሩብኝ ብሎ ነው ጓዳ ምንድነው በየኮሪደሩ እያለቃቀሰ ያለው። ሰሜኖች መተባበር አለባቸው ኢትዮጵያን ለማዳን። ህወሓት ለዚህ ተዘጋጅተው ከሆነ እሰየው ነው፣ መንገዱን ጨርቅ ያርግልህ ብሎ መቀበል ነው የሚገባውና በተወሰነ ካንተ ጋር ላይ ያለው ግን ህወሓት በኢትዮጵያ አንፃር የፈጠረውን አደጋና ከዚህም አደጋ ሳይማራ አሁንም በግትርነት ያለበትን አንዳንድ አቋሞቹና ውሳኔዎችን ግን አጥብቀን የምንቃወም መሆኑን ነው አስተያየቱን ለመስጠት የፈለኩት። አዎ ልክ ነህ። አይ ቲንክ እንለያለን እዚህ ላይ ይመስለኛል። እኔ ህወሓት በምንም አይነት እንደውም በትራንዚሽናል ጀስቲስ በምንለው በሽግግር ፍትህ ውስጥ ተጠያቂ መሆን ያለበት ፓርቲ ነው። የትግራይ ህዝብ መራራ ትግል አድርጎ ከዚህ ስርዓት መላቀቅ አለበት። ምንም አማራጭ የለው። ምንም መላቀቅ አለበት ከዚህ ህወሓት ከሚባል ድርጅት። አሁን የተነሱ አንዳንድ ህዝባዊ እምቢተኝነቶች አሁን ትግራይ ውስጥ ለመጀመሪያ ጊዜ ነው አይተን ማናቀው። በህወሓት ላይ ያለ ተቃውሞ አይተን አናቅም። እንደዚህ አይነት ይሄ ተደራጅቶ አዲስ ኃይል ማብቀል ይኖርበታል። ምንድነው አብይ አህመድን መቃወሙ እና በዛ ብልጽግና እግር እንዳይገባ ማድረጉ ብቻውን እንደ አንድ ነጥብ እኔ አላየውም መሳይ እና የትግራይ ህዝብ በዚህ ሳይዘናጋ ታግሎ ለውጥ አምጥቶ ከጎኑ ካለ ሌላ ወንድሙ ከአማራ ጋራ ከኦሮሞ ጋራ ትብብር ፈጥሮ እነዚህ ሁለት ኃይሎች ብልጽግና ህወሓት የሚባሉ ድርጅቶች እነሱ እኔ መሄድ ያለባቸው ነው ይመስለኝ። ሁለቱም እንግዲህ እየተቃጠሉ ናቸው። ህወሓትም እየተቃጠለ ነው። አሁን ያለው ፋክሽን ራሱ ከነ ደብረጽዮን መካከል እኮ እንትናለ መከፋፈል አለ ውስጣቸው ራሱ የዚህ የጌታቸው ቡድን እንትተነው ማለት ነው። ሲደግፍ የነበረ ምሁር በሙሉ ከህወሓት ባቡር ላይ ወርደዋል። ብልጽግና እዚህ እየተቃጠለ ነው። አሁን ትልቁ ሂሳባችን የኢትዮጵያውያን ሂሳብ መሆን ያለበት እነዚህ እየከሰሩ ያሉ ፓርቲዎች ድርጅት እንበላቸው
ፊውቸራችንን እያበላሹት ነው። ከነዚህ ፖለቲካል ሶሉሽን መቼም ከባብ እንቁላል ነው አይደለም የሚለው የሀገራችን ሰው ብዙ ዓለም ህዝብ ይለዋል። ይሄንን አይጠበቅም፣ ኤክስፔክቴሽን ሊኖረን አይገባም። ተስፋ መቁረጥ የሚያለው ያ ወንድማችን እውነት ነው። ደግሞ ተስፋ ቆርጠን ህብረተሰቡ እንደው ታግሎ ለውጥ እንዲያመጣ ከሚል ነው መሳያችንን የሚያነሳው ሐሳቡን። እንግዲህ ወደ የሚቀጥለው ርዕስ እንሂድ። ሁለት ርዕሶች አሉን። ባጫጭሩ ምላሽ ሰተንባቸው ወይም ደግሞ አስተያየት ሰተንባቸው ዝግጅታችንን የምናበቃ ይሆናል። ቀደም ሲል ብልጽግና ኢትዮጵያ ሰላም እንደሆነች ኢትዮጵያ ከጥልቁ ገደል ወጣ ከጥልቁ ድቅድቅ ጨለማ ወጣ ወደ ብርሃናማ ቦታ እየሄደች ነው የሚል በጣም የተሳከረና የተበላሸ ሪፖርት ሲያወጣ የአሜሪካው የፕሬዝዳንቱ አማካሪ ስቴቨን ሚለር ኢትዮጵያ ያለውን ቀውስ እንደ ምሳሌነት ተጠቅመው የገለጹበት ንግግር መነጋገሪያ ሆኗል። በነገራችን ላይ ለአብይ አህመድ አገዛዝ ትልቅ ውርደት ነው። አሜሪካንን ከሚያህል ሀገር ያንን ሀገር ከሚመራው ፕሬዝዳንት አማካሪ ኢትዮጵያ በግጭትና በቀውስ ማጣቀሻነት በየንግግሮቹና በየቃለ መጠይቆቹ መምጣቷ ምን ያህል ችግሩ ኢትዮጵያ ውስጥ እንዳለ እንግዲህ አሜሪካንን መረጃ የአሜሪካን ብዙ ነገሮችን የምታጣጥለው አይደለም። መሬት ላይ ያለው ነገር በደንብ ስለሚያነቡ በተለያዩ መንገዶች የሚናገሩት ነገር ትክክለኛ መሆኑን ከአብይ አህመድ አስተዳደር ይልቅ የአሜሪካ መንግስት ስለ ኢትዮጵያ ያለው መረዳትና መረጃ ትክክለኛ ሆነው ብለን የምንቀበለው ነው። ለማንኛውም ስቴፈን ሚለር የአሜሪካ ፕሬዝዳንት አማካሪ ናቸው። ሰሞኑን ከዲሲ ከዋሽንግተን ዲሲ ጋር የተያዘ ፖለቲካ ተፈጥሯል። እዚህ አካባቢ ዋሽንግተን ዲሲ ስርዓት አልበኝነት ቀውስ አለ። ያ ቀውስ ደግሞ ለመግታት የአሜሪካ መንግስት ዋሽንግተን ዲሲን በፌደራል መንግስቱ ስር ለማድረግ እንቅስቃሴ መጀመሩ ቁጣን ቀስቅሷል። ያው ዋሽንግተን ዲሲ የሀገሪቱ የአሜሪካ ዋና መቀመጫ ከተማ ናት፣ የመንግስቱ መቀመጫ ከተማ ናት። በየትኛውም ግዛት ውስጥ አይደለም ያለችው፣ ራሷን ችላ የምትተዳደር ከተማ ናት። የራሷ የሆነ ነጻነት ያላት ከተማ ናት። ያንን ነጻነት አሳልፎ የሚወስድ ውሳኔ ነው ትራምፕ ያዘጋጀውና ለዚህ ምክንያታቸውን እየገለጹ ነው። ይሄን የምናደርገው ዋሽንግተን ዲሲ እንደ ባግዳድና እንደ አንዳንድ የኢትዮጵያ አካባቢዎች ቀውስ ስላለባት ነው ይላሉ። እስቲ እንስማቸውና አስተያየት እንስጥ። The president has been very clear that he is going to take the action necessary to secure the city of Washington for the people who live here, for all the American people and all who visit here. It's our capital city. It is more violent than Baghdad. It is more violent than parts of Ethiopia, parts of many of the most dangerous places in the world. It's really shocking. እንግዲህ ገለታው እንደተከታተልከው ነው ስቴፈን ሚለር እኚህ ሰው እንግዲህ በፕሬዝዳንት ትራምፕ በጣም ታማኝና ባለፈውም የመጀመሪያ ስልጣን ዘመናቸውም ከፍተኛ አማካሪ የነበሩ ናቸው። አሁንም ዋና የትራምፕ አስተዳደር ግንባር ሆነው በየቦታው የሚቀርቡ ናቸውና ኢትዮጵያን ቀውስ ያለባት ሀገር በሚል እንግዲህ ከባግዳድ እንደውም አሁን ሰላም መሰለኝ እንዴት ባግዳድን እንደጠቀሱ አላቅም። ባለው ሁኔታ ባግዳድ ሰላም ናት የበፊቱን ታሪክ ካልሆነ በስተቀር። አሁን ግን ኢትዮጵያን የጠቀሱት እንደ ማጣቀሻ የሆነ የኢትዮጵያ የተወሰነ ክፍል አሁን ዲሲ ላይ ካለው ቀውስ ጋር አነጻጽረው ነው ያቀረቡትና ያው የፖለቲካ ጨዋታውን እንረዳለን። ይህን ያህል ቀውስ ዲሲ ላይ የለም። እኔ የምኖርበት አካባቢ ነው ዲሲ። በዚህ ደረጃ የሚገለጽ ቀውስ የለም። አው ግድያ አለ፣ ስርዓት በተወሰነ ደረጃ የሆነ ስርዓት አልበኝነት ይኖራል። ግን አሁን ኢትዮጵያ ካለው ቀውስ አንፃር ሊጠቀስ አይችልም። ለፖለቲካቸው ሲሉ ማንሳታቸውን እንደ አንድ ነገር እንውሰደውና ግን ኢትዮጵያ በዚህ አንፃር ከሌሎች ዓለም ላይ ካሉ አካባቢዎች ተለይታ በምሳሌነት መጠቀሷ የሚያሳየው ምን ያህል ችግር እንዳለ ምን ያህል እንዳሳሰባቸውም ጭምር የምንረዳበት ነው ብዬ ነው የወሰድኩትና ገለታ እንዴት አየው? ትክክል ነው የሰውየው ንግግር። አይ ቲንክ ምንድነው ጸጥታው እንደዚህ የሚቀጥል ከሆነ በስም የተጠቀሱ እና ባግዳድ እና ኢትዮጵያ አካባቢ ያለው እና በሌሎችም ሞስት ዴንጀረስ ይላሉ መጨረሻ ላይ። ሞስት ዴንጀረስ ማለት ብዙ አደገኛ ሀገሮች አሉ፣ ግን ስም የሌላቸው ደግሞ አደገኛ ሁኔታ ውስጥ የገቡ ሀገሮች አሉ እንደነ ኢትዮጵያ ነው ተብላ የተጠቀሰውና እኛ የምንወስደው እንግዲህ የዚህ የዋሽንግተን ዲሲ ስቴት መሆን አለመሆን ጉዳይ ያው የሀገሩ ሕዝብ አጀንዳ ነው። የዋሽንግተን ዲሲ ነዋሪ የፖለቲከኞቹ አጀንዳ ነው። እሱን ትተን እነሱ የዲሞክራት ሀገር ነው ለጸጥታ ይበሉት ለምን በተወያይተው የሚፈቱት ይሆናል። ግን ኢትዮጵያ እንደ ምሳሌ እንዳልከው የሆነች አሁን ብዙ ጊዜ ሀገሮች መጠቀስ ያለባቸው በመልካም ነው አይደለም።
እኛውን ጠቅሳለን የፌደራል ስርዓት ስናነሳ እንደ አሜሪካ እንላለን እኮ አይደለም የአሜሪካ የፌደራል ስርዓት ለምሳሌ ይሄ ጥሩ ነገር አለው እንማራለን ከዚህ እንላለን የኢትዮጵያ የፌደራል ስርዓት በጣም አደገኛ የፌደራል ስርዓት ከሚባሉ የኛ ይጠቀሳል የፌደራል ስርዓት የሚያስተምሩ ሰዎች ማለት ነው ሀገሮች መምህራን በጣም አደገኛ የሚባለው ኢትዮጵያ ነው ይባላልና አሁን ደግሞ ከተማ እንግዲህ የሰላም ጉዳይ ሲነሳ የዚህ ህግ ወጥነት ማለታቸው እኮ ነው ህገወጥነት በጣም የቫዮለንስ የተባለው ህገወጥነት ረብሻ እንዳይሆንብን እንደነ ኢትዮጵያ እንዳይሆን መላማ በጀት አለብን ነው የሚለው ነገር ለኛ ትልቅ ትርጉም ነው ያለው አንደኛ እኚህ ሰው ዝም ብለው አይደለም ወደ ኢትዮጵያ አፋቸው ውስጥ ልቅ አላለች ይነጋገራሉ አማካሪ ናቸው ኢትዮጵያ አሁን በእነሱ በአሜሪካውያን ፖለቲከኞች ዘንድ በአንድ ሰላም ያጣ አካባቢ በምድር ላይ በዚህ ምድር ላይ ካሉት ሀገሮች አንዷ ናት ተብላ ተደምድሟል መሰለኝ ይሄ አቋም አለ ማለት ነው ይሄንን ነው የሚያሳየን እቺ ቃል አንድ ቃል ብትሆንም ኢትዮጵያ የምትል ምሳሌ ያስገቡ ቢሆንም ነገር ግን ይሄ አንደርስታንዲንግ አለ ማለት ነው በአሜሪካውያን ፖለቲከኞች ዘንድ እንደዛ እንዳንሆን እኮ ነው ይያሉ ኢትዮጵያ እንዳንሆን ነው እንድንሆን አይደለም እኮ በበጎ ምሳሌ አይደለም እንዳንሆን እንደዚች ሀገር እንዳንሆን ማለት በጣም ያሳዝናል ግን በአንድ በኩል ደግሞ እንግዲህ በውስጥ አንደርስታንድ አድርገዋል ማለት ነው መሳይ ኢትዮጵያና አንዳንድ ጊዜ በደብዳቤ ሲጻጻፉ ምን ሲሉ ስልክ ሲደዋወሉ እንደው ለዘብተኛ ይመስላሉ ነገር ግን ይሄ ምሳሌ የሚያሳየን ኢትዮጵያ the most dangerous ከሚባሉ ሰላም ካጡ ቫዮለንስ ይሄ በየጊዜው ባስ ሲሄድ አንድ ሰው 40 ሰው ተያዘ የሚባለው ነገር ግለሰቦች በባንክ ገንዘብ አስገቡ እየተባሉ ያለው ዘረፋ መውጣት መግባት የማይቻልባት ምድር መሆኗን ዛሬ ነው የገለጹት የአሜሪካ ባለስልጣናት ብያ አምናለሁ መሳይ ዛሬ ሐቁን ተናግረዋልና ያሳዝናል እንደ ኢትዮጵያ እናሳዝናለን ግን የሚያሳየው ትልቁ የፖለቲካ መልእክት በአሜሪካውያን ፖለቲከኞች ዘንድ ይሄ አንደርስታንዲንግ አለ ማለት ነው ነው ገለታው ቀደም ሲል በመግቢያችንም ያልነው ነው የኦክስፎርድ የእንግሊዝኛ መዝገበ ቃላት ፍቺ ውስጥ ኢትዮጵያ ረሃብ የሚለው ምሳሌ ማጣቀሻ ናት ረሃብ የሚለውን ብያኔ ሲሰጠው ዲክሽነሪ ወይም መዝገበ ቃላቱ ኢትዮጵያ ፋሚን እያለ ይገልጸዋልና ምናልባት ከዛ እንውጣና አላቅም አሁንም ድረስ የረሃብ ተምሳሌ ተደርገን በእንግሊዝኛው ያው የኦክስፎርድ ዲክሽነሪ ወይም መዝገበ ቃላት በአለም ዙሪያ በጣም የተሰራጨና ሁሉም ቤት አለ ብለን የምንጠቅሰው መጽሐፍ ነውና እዛ ላይ ምሳሌ ተደርገናል አሁን ደግሞ ለግጭት ለቀውስ ማጣቀሻ እየተደረግን ነው ከአሜሪካ ከጀመረ የሚቆም አይደለም ያው አሜሪካ ለሁሉ ነገር ምሳሌ ያደረጉ ሀገራት ይጠቅሳሉና ነገ ከነጎዳ በየቦታው ለአንድ ቀውስ ማጣቀሻ አንድ ከተማ ላይ የሆነ ብጥብጥ ካለ እንደ ኢትዮጵያ የሚል ነገር እንዲለመድ አንፈልግም ይሄን ስማችንን አሁን በረሃብ የተከተበው ስማችንን በቀውስና በግጭት ኢትዮጵያ በዚህ ተጠቅሳ አታውቅም ኢትዮጵያ ሰላማዊ ሀገር ናት ኢትዮጵያ በጣም ኮንሰርቫቲቭ የሆነ በጣም ለባህሉ ለእምነቱ ትውት የሆነ እዚህም መተን ብዙዎች የሚመሰክሩልን ይሄንን ነው አሁን ከቅርብ ጊዜ ወዲህ ነው በዚህ በግጭት በቀውስ ስማችን እየተጠራ ያለውና ያ ስማችን እንዳይተከል ማድረግ አለብን እኛ በዛ እንታወቅም መጠራት የለብንም የራቡንም ታሪክ የዚህንም ቀውስ ታሪክ የሚቀይር ትውልድ መምጣት አለበት ከዛ አንፃር ይሄ እንዳይለመድ በተወሰነ ደረጃ ይሄን ነገር በዚሁ መቅጨት የሚገባ ነው አብይ አህመድ እስካለ ድረስ በርግጥ ይሄ መጠሪያችን ሊጠቀስ ይችላል ምክንያቱም ሰውየው በግጭት በቀውስ በጦርነት ካልሆነ ሀገር መምራት አይችልም እነዚህ ግጭት ጦርነት ቀውስ ጋብ ካለና ከቀነሰ አብይ አህመድ በስልጣን እንደማይቆይ አድርጎ ያስባል በርግጥም አይቆይም ምክንያቱም ዕውቀት ውጤት የአእምሮ ብቃት ሜሪት የሚባለው እነሱም የሚመለኩበት የሚሰፈሩበት የስልጣን ውድድር ይመጣል የዛን ጊዜ አብይ አህመድ ጭራ ነው የሚሆነው ከማንም በታች ነው የሚሆነው ባለው አቅም ስለዚህ ሁሉ ጊዜ ግጭትን ጦርነትን እየፈለፈለና ያራባ በስልጣን መቆየት ነው የሚፈልገውና ከዚህ አንፃር ትውልዱ ይሄንን ዘመን መቋጨት ይሄንን ዘመን እንዲያበቃ ምዕራፉ እንዲገባደድ በሩ እንዲዘጋ ማድረግ አለበት ገለታው እንደው ሁለት መጨረሻው ርዕስ ከመሄድ በፊት የግድ ነው መሳይ የግድ ወደዛ ምዕራፍ ኢትዮጵያውያን ተባብረን መራመድ አለብን ከሁሉም በላይ ሰላም ማጣት በቃ በሙሉ ህይወታችንን የሚነካ ነገር ነው ሰውየው የሚመከር አይደለም ዛሬ አንድ ነገር ሰማሁኝ አንድ ሃይማኖት ሰው ናቸው የሚነግሩኝ መሳይና አብይ ጋራ እነዚህ ከፍተኛ
የሃይማኖት ሰዎች በቅርቡ ሄደው ነበር አሉ እና እንጸልይልህ አሉት አሉ መሳይ እንጸልይልህ ለራሳችሁ ጸልዩ ጨለማ ነው ትላላችሁ እናንተ መንግስት ራሳችሁ ናችሁ ጨለማ ብሎ አባረራቸው አሉ በጣም ትላልቅ ሰዎችን ስማቸውን አላነሳም የሄዱትን ሰዎች የተወሰኑትን ደግሞ እናቃቸዋለሁ እንደዚህ በግል አይሆንም እነሱ ምን ብለው ሄዱ ወደ አብይ አህመድ አገሪቱ ያለችበት ስቃይ መከራ አሳስቧቸው ነው አዎ እሱን እኮ ነው የሚለኝ ዛሬ እኮ አሁን ካንተ ጋራ ከመግባቴ በፊት ቀደም ሲል ነው ይሄንን የሚነግሩኝና ገብተው እንጸልይልህ አሉታል ከፍተኛ የሃይማኖት አባቶች ናቸው እና ለራሳችሁ ጸልዩ ጨለማ ነው ትላላችሁ መንግስት እናንተ ናችሁ ጨለማዎች ብሎ ሰርቦ አባረራቸው አሉና ቀደም ያልነው የዚህ ሳይኮሎጂ እንትንስ ገብቷል ሰውየው ኢትዮጵያን ባካቸው በተለይ አካባቢ ያላችሁ ሰዎች እንደነዚህ ሲሆን አንዳንድ ሰው እንደዚህ ሲሆን የሳተ ነው ማለት ነውና ሲስት ዝም ብሎ ቤት አይደለም አንድ ሰው ቤት አይደለም የሚረብሸው ኢትዮጵያን በሙሉ ነውና ይሄ ጸጥታ ችግር ከዚህ ጋር የተያዘ ነው መሳይ እንደው ዛሬ ሰማሁት ነገር ስለገረመኝ ላካፍል ብዬ ገለታው በጣም የሚገርም ነው እስቲ በሰፊው እንሄድበታለን ይሄ ለህዝብን በደንብ መድረስ ያለበት ነው እንግዲህ የሃይማኖት አባቶች የተለያዩ ሀገር ሽማግሌዎች ሀገሪቱ እንዲህ ስትሆን የት ነው ያሉት ምን ያያረጉ ነው የሚል ጥያቄ የሁላችንም ጥያቄ ነው በጣም ያሳዝናል ሰሞኑን በየመን ኢትዮጵያን በዚህ ደረጃ ሲያልቁ ከየትኛውም የሃይማኖት ተቋም አልሰማን ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘግይታ መግለጫ ሰጥታለች መቅደም የነበረባቸው የሃይማኖት ሰዎችና ተቋማት ምን እንደነካቸው አላቅም አብይ ቀየማል ይሁን ምንም ምናቀው ነገር የለም በነገራችን ላይ ይሄን በሰማን በማግስቱ ከእንደገና ወደ 250 የሚጠጉ ኢትዮጵያውያንን ያሳፈረች ጀልባ የመን ላይ እንደው 7 ሰዎች ሞተዋል አሉ አሁንም ሞተ አልቀረልንም ግን ቢያንስ ሁሉም አላለቁም 7 ሰዎች በነበረው ሄደው ግድ ለምን ጸልይል መንገዱ ልክ አይደለም ብሎ ሲሄዱ ደግሞ እነሱን እንዲ አዋርዶና ሰድቦ ከሸኘ እውነት ለመናገር እኔ እንደ በጎ ነገር አያዋለሁ እንዲ አይነት ሰው ብዙም አይቆይም እንዲ አይነት እብሪት ምንድነው የትቢት ውድቀቷ ቅርብ ነው የሚባለው ቅርብ ነው ስለዚህ እንኳን አላቸው እንኳን አስቀየማቸው እንኳን ሰደባቸው ገለታው ሰውየው ትቢት እየጨመረ ነው አሁን ወደ ኋላ ባህሪውን የ7ቱን አመት ያየን እንደሆነ እኮ ትትናው እየቀረ ያችን ያለ የተሳደበ ነው የመጣው ደሞዝ ጨምር ላለ ሰው እኮ ፑሽ-አፕ ነው የሚያሳየው አሁን ቤተ መንግስት ያኔ እነዛ ወታደሮች ደሞዝ ጨምር ይሉ ፑሽ-አፕ ያሳያል ሐኪሙ ጨምር ይላል ተራራ ላይ ወጥቶ ፑሽ-አፕ ያሳያልና ሰውየው ትንሽ የተለየ እንትን ውስጥ ነው ያለው በኢትዮጵያውያን በእውነት በጥልቀት ልንከታተለው ይገባል የዚህ የባህሩ ጉዳይ መሳይ የሚያስገርም ነገር አንድ ሳምንት ሙሉ ያለ ነው በጣም በዚህ በስበሰት ያሳያል በነገራችን ላይ የውጭ ጉዳይ ሚኒስትር ዛሬ መግለጫ አውጥቷል መግለጫው በጋና የሄሊኮፕተር አደጋ ደርሶ ሚኒስትሮችን ጨምሮ የሞቱበት ክስተት አለና መግለጫውን ደመቅ አርጎ ነው ያወጣው በቃ ይሄ ነው የዚህ መንግስት ባህሪ ሀዘን አይግለጽ አይደለም ይሄ የተለመደ ነው በመንግስታት ማለት እንዲህ አይነት ችግር ሀዘን ሲገጥም ያዘን መግለጫ መላክ የተለመደ ነው ግን የሀገር ቤት ሰዎች ሲሞት እንዲህ አይነት ችግር ሲፈጠር ከማንም በላይ ቀድሞ መድረስ ያለበት አሁን እንዳልከው ህይወት ማትረፍ ይቻል ነበር እኔ እሱ አይደለም አሁን እኮ የተሰለፉ በመቶ ሺዎች የሚቆጠሩ ኢትዮጵያውያን አሉ ተራቸውን እየጠበቁ ነው ያሉት ባስተላላፊዎች አሁን ወደ ቦሳሶ ይሄ የኬንያ የሶማሊያ የድንበር ትንንሽ ከተሞች አሉ ከባህር ጋር በተያያዘ እዛ የተኮለኮሉ ኢትዮጵያውያን ቁጥር ስፍር የላቸውም ምንድነው ይሆን ያለው ሌላ ሞት ማስቀረት አንችልም ወይ ሌላ ሀዘን እንዳይሰብረን እንደው ምን አለ ይሄ አገዛዝ እንደው ወደ ቀልቡ ተመልሶ ተጨማሪ ሀዘን ተጨማሪ ስብራት እንዳይገጥመም ቢያደርግ የሚል ነው ከርሳችን ይወጣን እንዳይሆን ሰጋለው የሆነ ነገር ልትፈልጋል ገለታው አዎ ይሄ እንደው ምንድነው ያየሁት ነገር በጣም አስገርሞኝ ነው መሳይ ይሄ ነገር አላልፈውም ብዬ ነው ይሄ የነዚህ ወገኖቻችን ሞት በተሰማ ጊዜ ዓለም ሁሉ እየዘገበው የአንደኛ መግለጫው በውጭ ጉዳይ ሚኒስቴር በኩል መውጣቱ ያስገርማልና የዚህ የኮሙኒኬሽን ሚኒስትሩ እዛ ፔጅ ላይ ገብቼ ባየለም እሱ አይናገርም እንደ ውጭ ጉዳይ የኢትዮጵያውያን ጉዳይ የውጭ ጉዳይ አድርጎ በዮኒስ ቢጣቂ ወረቀት በውጭ ጉዳይ ነው የተወረወረው ምናልባት ዳመና ላይ ነው የዛን ጊዜ ማን ነው ለገሰት ሁሉ ብዙ ጊዜ ዳመና ላይ ነው የሚሆነው ይነግረናል ከዳመና ወለን ወደ ታች እንደ ንስር ስናይ ይላልና አላየውናል ዳመና ላይ ሆኖ ዘንግቶት ወይም ደግሞ አምልጦት እንዳይሆን መሆን በቃ እንደዛ ነው በጣም የሚያስገርምህ ግን ምን ተዘግቧል መሰለህ በዛው ቀን
ይቺ የባህር ዳር የገባችው ጀልባ የምትባስ ስትንከራተት የከረመች ጀልባ አፋፍ ላይ ደረሰች ተብሎ ዜና ወጣ። አፋፍል ማለት እንትን የባህሩ ጠረፍ ላይ ማን ነው ጣና ጫፍ ላይ ደረሰች፣ እዛ ለመግባት ተዘጋጅታለች የሚል ዜና ነበር እየተነገረ ያለው። አሁን እስቲ ለመግባት ስትሄድ ነበር እዚህ ከተማ ነበር፣ መጨረሻ ላይ ደግሞ አሁን ጣና በሩ ላይ ልትገባ ነው ወደ ውሃ ተብሎ ነው ዜናው የተነገረው። ሜሞሪያችን ኢትዮጵያውያን ብዙ ወገኖች በዚህ በጀልባ አለቁያን፣ እዛ ግን ደግሞ ባህር ዳር የተዘገበው ዜና ጣና ልትገባ ነው የሚል ነውና ሞተሯ ተንቀሳቀሰ፣ ኢንጂኗ ይሰራል፣ ኮምፓሷን ተስተካከለ የሚል ደግሞ ዜና በሚቀጥሉት ቀናት ይመጣል። ገለታው እንግዲህ ወደ መጨረሻው ርዕሰ ጉዳይ እንሂድ። ምናልባት ወደ ኬንያ እንሄዳለን። እንደው ባጭሩ ኬንያ ያለው ያው ትርምስን ታቋል። ከዚሁ ከአይኤምኤፍ ጋር በተያዘ ከአይኤምኤፍ ውሳኔ ጋር በጉልበታቸው በኃይላቸው በህዝባዊ እምቢተኝነት ውሳኔ ያስቀየሩ ናቸው። አሁን ደግሞ አንድ ብሎገር አንድ ማህበራዊ ሚዲያ ላይ ታዋቂ የሆነ ሰው ከእስር ላይ ያለ መገደሉን ተከትሎ የተቀሰቀሰ አመጽ ኬንያን በከፍተኛ ደረጃ አናውጧት ነው የከረመው። በዚህም ምክንያት በርካታ ሰዎች ተገለዋል፣ በርካታ ሰዎች ተጎድተዋል። ያንን አስመልክቶ የኬንያ መንግስት ፕሬዝዳንታዊ ጽህፈት ቤቱ ደብዳቤ ጽፏል። በጣም አስገራሚ ነው። ለተጎዱት ለሞቱት፣ በዚህ ጉዳይ ላይ ከፍተኛ ጉዳት ለደረሰባቸው ካሳ እንከፍላለን ብሎ የኬንያ መንግስት ይሄን ደብዳቤ አውጥቷል። የፕሬዝዳንቱ ፊርማ ያለበት ደብዳቤ ነው የሚታየን። እንግዲህ በዚህ ደብዳቤ ላይ እንደተገለጸው ከሆነ የኬንያ ህዝባዊ እምቢተኝነት ላይ ተሳትፎ ጉዳት ለደረሰባቸው በሙሉ የኬንያ መንግስት ካሳ እንደሚከፍል ገልጿል። የሚያስብ ለህዝብ ቅድሚያ የሚሰጥ በተወሰደው እርምጃ ኃላፊነት ተሰምቶት እንዲህ አይነት ካሳ ለመክፈል የሚዘጋጅ አገዛዝ መኖሩ በእውነት በጣም የሚደንቅ ነው። በጣም ትልቅ ነገር ነው ማለት እንችላለን። እንግዲህ ገለታው ይሄ ደብዳቤን ስንመለከት ወደኛ ልንመነዝረው እንችል ይሆን ወይ? እኛ ጋስ እንደው ካሳው ይቅር ቤት እያፈረሰ ጅማ ላይ 15000 አባወራ በአባወራ ደረጃ ነው በቁጥር ስትመነዝረው ምናልባት በቤት በአንድ ቤት 5 ሰው ካለ ወደ 70,000 ሰው አካባቢ ያፈናቀለበትን ካሳ አልጠየቁንም፣ እንደውም በፈቃዳቸው አፍርሱ ነው ያሉን የሚል ነው። በቅርቡ የኦሮሚያ ክልል ምክር ቤት ከዚህ በኋላ ካሳ እንደማይከፍል ለሚያፈርሰው ቤት ገልጿል። የሁለት ሀገራት ወግ ብለን እስቲ የሁለት መንግስታትን ወግ እንመልከተው እስቲ ገለታው። ምንም የሚወዳደር ነገር የለውም። ያሳዝናል በጣም። ኢትዮጵያች ታላቅ ሀገር እዚህ ላይ መድረሷ ያሳዝናል። አሁን ይሄ አዋጅ ነው እንዳየነው የፕሬዝዳንቱ አዋጅ ነው፣ ህግ ይሰጣቸዋል። የኬንያው ፕሬዝዳንት በዛ ባላቸው ስልጣን አማካኝነት ያወጁት አዋጅ ነው። እነዚህ አዋጁ እንግዲህ ርዕሱ ያው በሰላማዊ ሰልፍ ጊዜ በነበረ የኃይል አጠቃቀም ጊዜ ለተጎዱ ኬንያውያን የካሳ አዋጅ ነው ያወጁት ማለት ነው። ፕሬዝዳንቱ ናቸው ያወጁት። እና እንግዲህ ይሄ አዋጅ ከዚህ በኋላ ወደ ተግባር ይሄዳል፣ ምዝገባ ይካሄዳል ማለት ነው። የተሰበረ ካለ እግሩ የተሰበረ አለ፣ ቤተሰቡ ማነው ሱቁ የተቃጠለበት ሰው ካለ፣ መኪናው የተቃጠለበት ባለሀብት ካለ ይካሳል ማለት ነው ኬንያ ውስጥ። እና ይሄ ነበር የምንናፍቀው ኢትዮጵያ ውስጥ በእውነት ዜጎች በመንግስት ችግር ጥፋት ሲደርስባቸው ህይወታቸውን ሲያጡ እንደዚህ አይነት ካሳ ሳናይ በጣም ያሳዝናል። በደርግ ጊዜ በነበረው ችግር ግማሽ ትውልድ አለቀ ተባለ። ምንም አይነት ካሳ አላየንም፣ ምንም አይነት ምዝገባ አላየንም። ያለቀሰው እንዳለቀሰ ብዙ ሰዎችን ዓለም ትቶ ሄደ፣ እንደተማረረ እንዳነባ። ኢህአዴግ ከመጣም በኋላ እንደዚሁ በየጊዜው በነበረው ግጭት የነበሩ አመጾች ቤተሰቦቻቸውን ያጡ አካላቸውን ያጡ ሁሉ እንዳነቡ አሉ። የሄዱ እንዳነቡ። አሁን ደግሞ ስም የለውም ቁጥር የለውም። የዚህኛው ትንሽ ለየት የሚለው አጥቂዎቹ ናቸው የሚካካሱት። ያጠቁት ጌታቸው ደብረጽዮን ማነው አብይ ሆኖ ሽልማት የተሸላለሙ እነሱ ይካካሳሉ፣ ይተቃቀፋሉ። ድሃው እንዳለቀሰ ነው።
የሚመዘግበው የተጎዳ የሚመዘግብና የሚክስ የለምና እጅግ ርቀናል መሳይ እጅግ ርቀናል። ብዙ ጊዜ 3000 ዓመት ታሪክ የነበራት የካሳ ስርዓት የሚባለውን የምታቅ በባህሏ ውስጥ ሁሉ አለ። በሶማሌ ባህል ውስጥ፣ በኦሮሞ ባህል ውስጥ፣ በአማራ ባህል ውስጥ፣ የሽምግልና ባህል ውስጥ ይሄ ሪስቶሬቲቭ ጀስቲስ የሚባለው በተለይ ካሳ ስርዓት በጣም ልባችን ውስጥ ነው ያለው። እናሳዝናለን። ግን ይሄ ጨለማ ጊዜ ያልፍ ዘንድ እንደው መታገል ነው ያለብን። ጎረቤት ሀገር በጣም ጥሎን ሄደ መሰለኝ። ገለታው እንደው ምናልባት አንድ የሀገራችን ብሂል አለ፣ ጽድቁ ቀርቶብኝ በወጉ በተኮነንኩ የሚል ግድ የለም ካሳው የሚቀር ሰው እየተበደለም በህይወት የመኖር መብቱ ቢከበርለት እየነጠቀው ሀብቱን እየነጠቅ ሌላውንም ነገር እያደረክ እንደገና ህይወቱን እንዲያጣ የመኖር መብቱን ህይወቱን የመቅጠፍ እርምጃ እኮ ነው። በበደል ላይ በደል ነው። የኢትዮጵያ ግፍ ተነግሮም የሚያልቅ አይደለም። ሰሞኑን ወደ ምስራቅ ሸዋ የሚባለው አካባቢ ከዚህ ከባቱ ዝዋይ ጀምሮ ሻሸመኔንም ልታጠቃልል ትችላለህ። ነገር ግን እዚህ እስከ ሞጆ ድረስ ያለውን አጠቃላይ ቀውስ እውነት የኢትዮጵያ ህዝብ ዘንግቶታል። እና በየቦታው ችግሩ ስላለ የራሱን ነው እያዳመጠ ያለው የራሱን በደል የራሱን ቁስል እንጂ እዛ ያለው አካባቢ ግፍ በታሪካችን ተፈጽሞም ተደርጎም የማይታወቅ ነው። ሰሞኑን ከአንድ ሳምንት በፊት አብይ አህመድ ወደ ወለንጪቲ አካባቢ እዛ የሚሰራ መንገድ ስራ አለ፣ እሱን ሊጎበኝ ሄደ አሉ። በጣም የሚያሳዝን ነው። እዛ ሄዶ እሱ በሄደ ቀን ምሽት ላይ የመንገድ ስራውን ፕሮጀክት የሚሰሩት እዛ ድርጅት ሰራተኞች ውስጥ የድርጅቱን አንድ ህንዳዊ አመራር ኃላፊን ጨምሮ 17 ሰዎች ተገለዋል። አብይ ቀን ላይ ጎበኘው፣ ማታ ላይ ተገደሉ። ቤተሰቦች አሏቸው። ብዙ ነገር ምስቅልቅል የተፈጠረው ከዛ በፊት ከለቅሶ ቤት መጥተው በርካታ ሰዎችን ወስደዋቸዋል ነው። የመንግስት ታጣቂዎች ናቸው አትላቸውም። ያው ጎፈሬውን አበጥረዋል። ይሄ ምንድነው ድሮ ምንድነው ዊጉን ምኑን ተሰርተዋል። ስለዚህ የሸኒ ታጣቂዎች ነው በሚል ነው እየተወሰደ ያለው። እንደምታውቀው እዛ አካባቢ በአብዛኛው የሚርመሰመሰው የአብይ አህመድ ሸኔ ነው። ከመንግስት ጋር ታርቋል ከተባለ በኋላ በቅርቡ በሰማነው መረጃ ከተወሰኑት የሸኔ አመራሮች በስተቀር አብዛኛው ተመልሶ ወደ ጫካ ገብቷል። ስለዚህ ያ መከራ ያ ስቃይ በተለይ ምስራቅ ሸዋ አዳማ ናዝሬት ሁለት ወንድማማቾች በቅርቡ ተገደሉ። አባት ልጁ ፊት ተረሸነ። አዳማ ናዝሬት፣ ቢሾፍቱ ደብረ ዘይት፣ ባቱ ዝዋይ፣ መቂ እዛ አካባቢ ያለው ቀውስ የተለየ ነው። ህዝብ በቃ የዛፍ ላይ እንቅልፍ ነው የሚተኛው። ከመቼ መቼ ተገደልን፣ ከመቼ መቼ ታፍነን ተወሰድን የሚል ሰቀቀን ውስጥ ነው ያለው። አብይ አህመድ እንዲህ አይነት ህይወት ነው ለኢትዮጵያውያን ይዘው የመጣው። ለማንኛውም ህዝቡ እርምጃ መውሰድ አለበት። ገለታው ምንድነው አንጎላ ላይ ያየ ነው ተመሳሳይ እርምጃ። የዓለም አቀፉ የገንዘብ ድርጅት አንጎላ እግሩን ለመትከል ሲገባ ህዝቡ ነው አደባባይ የወጣው። ለዛውም አንጎላ በነዳጅ ሀብት የበለጸገች ናት። በጣም በብዙ ነገር ከኛ ርቃ ያለች ናት። የተፈጥሮ ሀብት ያላት ግን ህዝቡ አደባባይ ወጥቶ ነው የአይኤምኤፍን እርምጃ የተቃወመው። የኛ ህዝብም እንዲሁ እርምጃ መውሰድ አለበት። ሰሞኑን የቀድሞ የአዲስ አበባ ንግድ ምክር ቤት ፕሬዝዳንት አቶ ክቡር ነጋ የጻፉትን ጽሁፍ እያየሁት ነበር። ማንም ነፃነትን አይሰጥህም፣ ታገል፣ ተደራጅ፣ ያኔ ነው ነፃነትን የምታገኘው። በጠዋት ተነስተ ይሄ አምባገነንም ሆነ ስልጣን ተቆናጦ ያለው አካል ነፃነትን ይሰጣል ብለህ ብትነሳ የሚሰጥ የለም። ታገል ነው፣ ተደራጅ፣ ታገል ብለዋል። ስለዚህ የኢትዮጵያ ህዝብ ከየት ነው ነፃነቱን የሚጠብቀው? አዎ ተፈርቶም እኮ የትም አይዘለቅም። ቁጭ ቢሉም ሞት ነው፣ ቢታገሉም ሞት ነው። ይልቅ ስለነገው ትውልድ ነፃ የሆነች ሀገር ለማስረከብ የኢትዮጵያ ህዝብ መወሰን አለበት ነው ገለታው። ምናልባት እዚህ ላይ የሆነ ነገር በልና ዝግጅታችን እናብቃ። ባለፈው ጊዜ አንድ ቁም ነገር አንስተን ስናወራ ነበር መሳይ። አድዋን እንዴት አሸነፍን የሚል ነገር አንስተን ያሸነፍነው ጀግና ስለሆን በእርግጥ ነው፣ ምን ጥያቄ ያለው ኢትዮጵያውያን ጀግኖች ነን። ግን ብዙ ጀግና ህዝብ አላሸነፈም። ብዙ ጀግና ህዝብ ጀግና ሆኖ ሳያሸንፍ ቀረ። እኛ ያሸነፍነው ሊደርሺፕ ስለገጠመን ነው፣ ጥሩ አመራር ስለነበረ ነው። በወቅቱ የአፄ ምኒልክ የማስተባበር አቅም፣ በወቅቱ የነበሩ የአካባቢ አለቃዎች ትልቁን ነገር የማየት አገርን የማየት ከአድዋ ስንመለስ እንፈተዋለን እኮ ያለ ችግር ካለ ከዛ ስንመለስ እንፈተዋለን፣ አሁን ግን የጋራ ነው ብሎ አፄ ምኒልክን ጉልበታቸውን እየሳሙ ነው የሄዱት።
የሊደርሺፕ እንትን ገጥሞን ስለነበረ ነው። አሁን ያለው ውስጥ ችግራችን የፈታው ህዝቡን ዝም ብሎ ታገል ብቻ ሳይሆን የሚያደራጁ ኃይሎች መኖር መቻል አለባቸው። ህብረተሰብ ኢንዲቪጁዋል ነው፣ ግለሰብ ነው የሚሆነው ካልተደራጀ። ስለዚህ የማደራጀት ስራ በተለይ አሁን ትብብር የሚባል ማለት ነው ያለው መሳይ በጣም የሚያስገርም ትብብር የሚል ስም እኮ ይዞ ነው ለኢትዮጵያ እንተባበር ትብብር ምናምን እንደዚህ ተብሎ ብዙ ነው ያለውና እነዚህ ትብብር ላይ የሚያምኑ ሰዎች ለሚዲያ ፍጆታ ሳይሆን ውስጥ ለውስጥ ንግግር ማድረግ አለባቸው። በስልክም በአካልም እየተገናኙ እኔም ትብብር ነኝ አንተም ትብብርና አንድ ነገር እንፍጠርና ህዝቡን ሞቢላይዝ እናድርገው። ይህን ጀግና ህዝብ ካለመደራጀት ተጠቃ ስላልተደራጀ መከራውና ይሄ ያስተማረን ህዝብ የሚል ነገር ለይቁ ይህን ማድረግ አለበት። ይህን ያላደረገ ህዝብ የትም ቦታ ዝም ብሎ የተበጣጠሰ ነው። ለውጥ እንኳን ቢመጣ ዴንጀረስ ሊሆን ይችላል። ሴናሪዮ ብዙ ነው። ይህ ስፖንታኒየስ የሆነ እንቅስቃሴ ማለት ነው። በተለይ አሁን ፕላንድ የሆነ ለሌላ ነገር አሳልፎ እንዳይሰጠን የታቀደ አመጽ መኖር ስላለበት ነውና ህብረተሰቡ ይዘጋጅ፣ ወጣቱም ተነስ የሚል ነገር እንደው በዚህ አጋጣሚ ማስተላለፍ ፈልጌ ነው። መሳይ ታንኪዩ በጣም አመሰግናለሁ ገለታው። ተመልካቾቻችን በዚሁ ዝግጅታችን እናበቃለን።